ስለዚህ ኢትዮጵያ ቤዚክሊ ኢትዮጵያን የማፍረስ ስራ ነው። ይኸውልህ ምን አለ መሰለህ ምን ይኸውልህ ሰማይ ቢፈርስ አሞራው በሚሌ በኩል ይምጡ ቢባልስ እሱን ትደግፈዋለህ? አፋር በኩል በሚሌ በኩል ሄዶ መንገዱን ቢዘጋው እንዴ አሁን ኦልሬዲ ተዘጋለ እንዴ? አማራው እኮ አሁን ካለው ሰዓት ምን የሚያገኘው ነገር ማለት እኮ እዚህ ላይ ራሱ ማለት ላዝና ቲፒኤልኤፍ ምን ሊያረግ ነው? ወደ ኢትዮጵያ ምድር የሚገባው ምን ሊያረግ ነው? ኢትዮጵያ እኮ ቲፒኤልኤፍ ለምን በሚሌ የሚምጣ በወልቃይት የሚምጣ ልዩነት ያለው አይመስለኝም። ልዩነቱ ምን መሰለህ መሲው አብይ አህመድን ለማዳከም እና አማራውን ወደ 4 ኪሎ ሊያስጠጋ የሚችል ነገር ካለ ያንን ኮምፕሮማይዝ እስካላደረገብህ ድረስ አብይን እስካዳከመልህ ድረስ ሂድና ይዝጋው። በቃ ይሄ መንግስት ኦልሬዲ እየተንገዳገደ ያለ መንግስት ነው። ሲናድ ግን ቀድመህ 4 ኪሎ ለመገኘት ግን ሬዲ መሆን አለብህ። ስለተገኘ ኢትዮጵያን ትመራለህ ማለት ነው እንዴ? 4 ኪሎ አብይ አህመድ 4 ኪሎ ስለገባ ነው ኢትዮጵያን የሚመራው አይደለም። ኖ እንደዛ 4 ኪሎ ገባ እንዳለ ኢትዮጵያን ይመራል ማለት ነው። አሁን ለምሳሌ ትግራይ አልመራም እያለ ነው። ለኢትዮጵያ መፍረስ አጼው ለኢትዮጵያ መፍረስ ነምበር 1 አደጋ ህወሓት አይደለም አብይ ነው። አሁን የህወሓት አቅም ታይቷል፣ ኦልሬዲ ተፈትሿል። ቢመጡ እንኳን ነው የምልህ ቢመጡ እኔ ህወሓትን የምፈራው ከምን አንፃር መሰለህ? አቅማቸውን አይደለም የምፈራው፣ ወታደራዊ አቅማቸውን ሳይሆን ክፋታቸውን። አሁን ኢትዮጵያ ውስጥ ያለው ፖዚሽን ሁሉም እንዳለ በብሔር ትጥቅ በታጠቀበት ሰዓት ላይ 4 ኪሎ ብትገባ ኢትዮጵያን ትመራለህ ማለት ነው። እንደዛ ነው ፖለቲካው። አሁን ብትገባ ምንድነው የሚሆነው? ለምሳሌ ኦነግም ቢገባ አብነግም ቢገባ ያለው ግግሚል ያለው በሙሉ ቢገባ ቁጭ ብለህ ትነጋገራለህ እንደ አዲስ ማለት ነው። አዲስ ሀገር ግንባታ ትነጋገራለህ። ከአሁን የባሰ ማለት ነው። ያኔ እኮ ቲፒኤልኤፍ እና ኦኤልኤፍም የሽግግር መንግስት ያቋቁሙ ኦነግና ቲፒኤልኤፍ ተነጋግረው ነው ከነ ሌንጮ ለታ ጋር እነ መለስ ዜናዊ ተነጋገሩ። የሽግግር መንግስት ያቋቋሙ መጨረሻ ላይ ቲፒኤልኤፍ አሸናፊ ሆነና እነሱም በካልቾ ጠልዞ አባራቸው ሀገር ሲፈራ ድሮ የነበረውና 1980 ምናምን ላይ የነበረውና አሁን ያለው ኢትዮጵያ አንድ ነው። አሁን እኮ ኢትዮጵያ እኮ ሁሉም በብሔር የታነጸበት ብሔርተኝነት በጣም ጥግ የደረሰበት ሁሉም ሰው የታጠቀበት ምናምን ነውና አሁን ማድረግ ያለብህ ምን መሰለህ? እንደ አማራ ማድረግ ያለበት አማራው ምንድነው? ጡንቻውን ማጠንከር ነው። የውስጣዊ አንድነቱን ውስጣዊ ጥንካሬውን ማበርታት ነው። ኤኒቲንግ ካን ሃፕን። አንተ የምትለው ሲናሪዮም ሃፕን ሊያደርግ ይችላል። አገር ቢፈርስ ምን ልንሆን እንችላለን? አማራ ጡንቻውን ያዳከሙት ሰው አካሎች እኮ አንደኛው ቲፒኤልኤፍ ነው ዋነኛው፣ ከዛ ኦነግ ነው አይደል? ለዘመናት አሁን ኦልሬዲ ተመቶ የወጣን አካል ይግባ ማለት እኮ የለብንም። እኔ እኮ ይግባ አይደለም ከብልጽግና ጋር አረጋለሁ ነው እንጂ አይሰማም እንደምለው እያልኩ ያለሁት እኮ ይሰማኛል፣ በግልጽ ነው የሚሰማኝ። እኔ እያልኩ ያለሁት ቆይ ሰማኝማ እኔ ይግባ አይደለ እኔ ይግባ ያልኩት ይወል የሚሌን መንገድ ይሄድና ይዝጋው ይጠርቅመው። በቃ ይሄ መንግስት አገዛዙ ከዱባይ የሚያስገባውንም ከምን የሚያስገባውንም የደም ስሩን ይዝጉት። የምር ይሄ መንግስት እንዲወድቅ የሚፈልጉ ከሆነ ነው ማለት እንደሱ አሁን እውነቱን እናወራ ከተባለ ሲሳይ ይወል አንደርስታንድ ማድረግ ያለበት አሁን ባለው ደረጃ እኔ ኢትዮጵያ ኮላፕስ የማድረግ ነው ከዚህ በኋላ የሚኖራት ብዬ ነው ማስበው። ማክሲመም የኢትዮጵያ ላይፍ ስፓማ 5 ዓመት ነው ማክሲመም ሊሆን የሚችል። ከዛ በላይ የመፍረስ አደጋ ላይ ነች ያለችው። አሁን ካየ ኢትዮጵያ አማራውም ጫፍ ድረስ ታጥቋል፣ ትግሬውም ጫፍ ድረስ ታጥቋል፣ ኦሮሞም ጫፍ ታጥቋል፣ ሶማሌውም እንደዛው፣ ሲዳማም ኤቭሪባዲ እንዳለ ታጥቋል። አሁን 4 ኪሎ ብትገባ ራሱ ኢሬሌቫንት ነው፣ ማንም መምራት አይችልም። ይሄንን አንደርስታንድ ማድረግ አለ አንድ። ስለዚህ ምን እናድርግ ነው? ሁለተኛ መከላከያው ከአማራ ክልል ባይዘወይ መከላከያውን አማራ ክልል ሙሉ በሙሉ ለቆ ወጣ ማለት ዳስ ዴንጀረስ እኮ ታውቃለህ አይደል? አንተ ትፈልጋለህ መከላከያ ሙሉ በሙሉ አማራ ክልል ለቆ እንዲወጣ? ያ ሰው ማን ነው ታዲያ? ከዛ በኋላ መተማን ሁመራን እንዳለ ኮሪደሩ ማን ሊጠብቅ ነው ታዲያ? መከላከያ ወጣ። አሁን ፋኖ መስጠት የሚችሉትን ያህል እኮ ይኸውልህ መስጠት የሚችሉትን ያህል ሁመራን ኮሪደር ማን ይጠብቃል? ከዛ በኋላ የቋራን መሬት መስጠት የሚችሉትን ያህል ሰጥተዋል። አይ ከዚህ በላይ ይወስዳል እንጂ አሁን ልጠይቀው ነው። እሺ አሁን ወጣን፣ መከላከያ ወጣን ነበር፣ በቃ አስወጣን። መከላከያውን ወጣና ኮሪደሮቹ ማን ሊጠብቅ ነው ታዲያ? ፋኖ ይጠብቃል። አሁን ያለው አፋብን አቅም አለው ኮሪደር የመጠበቅ። አንተ መምታት የምትፈልገው አፋብንን ነው። እኔ እያወራሁ ያለው ይኸውልህ። አይ ቆይ ሪያሊቲውና እንዴ
the reality is አሁን ያለው መከላከያ አማራውን እየጠበቀ አይደለም ነው እኔ ደግሞ እያልኩ ያለው መከላከያው አማራ እሱ ችግር የለም ስለመከላከያው መከላከያ ጊዜና ሁኔታ ጠብቆ ከቻለ ወልቃይትንም ለቲፒኤልኤፍ ሰጥቶ መሄድ ይችላል ከፈለገ አያረግም እንደዛ ከፈለገ ነው የምልህ የአብይ አህመድን ኢንቴንሽን we don't know አብይ ማሰብ አታውቅም by the way በተዘዋዋሪም ደግሞ አሁን የምናረጋው አንዳንድ ካልኩሌሽን እንደውም ትግሬንና ኦሮሞን እጅ ለእጅ ላጨባብጦ ሀገር መስረት አድርጎ አማራን ከፋፍሎ ምን ልታመጣ ነው ሊያመጣ ይችላል እኔ የምሰጋው እንዲያውም ይሁን እኮ እናታ እኛ እኮ የምናረጋው ታዲያ ፕሮግራም ታዲያ ይሄንን እነሱ ያሳካ ይመስላል እሱ ስልጣኑ ላይ ከመጣበት ከትግሬ ጋር ተጨባብጦ በቃ ሀገርን እንሁን ብሎ አንተ መጨረሻ ላይ ኢሊት የለ የሚያስማማ ኢሊት የለ የሚያስማማ ድርጅት የለ ዘራ ያቆም አየር ላይ ቀረን ማለት ነው ስለዚህ አንተ እያልክ ያለኸው ፒኤልኤፍን የሞራል የበላይነት እየተሰጠው እኮ ነው ይምጣ አንተ እያልክ ያለኸው ምናምን ስትል መስየው አንዴ መሳፍንት አሁን እኮ እያወራን ያለ ነው ይኸውልህ አሁን እኔ ይኸውልህ ኢሊት በስነ ስርዓት ኃይለኛ ኢሊት ይሄ በደንብ አማራን አንድ የሚያደርግ ኢሊት ትክክለኛ ደረጃጀት ካልመጣ ይሄ 4 ኪሎ የሚደረግ ጉዞ ዋጋም ሊያስከፍለን ይችላል ይሄ አነስተን መሃል ላይ ሳንዱቹ ለለሰ እኔ አሁን ባለው አፋብን አላምንበት አቅም ያላቸው ሰዎች ናቸው ብዬ አላምንም እኛ እያወራን ያለ ነው ይኸውልህ ሁለት አካላቶች በትግሬም በኦሮሞ በኩል ሞሬ ዲፕሎማሲ አቅም ያላቸው ዲፕሎማሲ ከዚህ በፊት ሲሰሩ የነበሩ ብር ያላቸው መዋቅር ያላቸው ምናምን እኛ ማክሲመም ማምጣት የቻልነው እኮ ገዱን የውጭ አድርገን እኮ ገዱ ዛሬ እኮ ባሌት ነው የሚሰራው ያ አቅም ያላቸው ሰዎች አሉ እሱ ላይ እስማማለሁ ይኸውልህ እሱ ላይ እስማማለሁ ማረግ ያለብን አሁን ሀገር ቢሆኑ ልክ እንደ ከርድስ እኛ በየቦታው ተበተነን አንዳችን ኦሮሚያ ክልል አንዳችን ትግራይ ክልል ገብተን ነው እንጂ እኔ ይኸውልህ የጦርነት ብቻ ታሸንፋለህ በዚህ ጊዜ ብዬ አላስብም ፖለቲካም ንቃት ያስፈልጋል የፖለቲካ አቅም ያስፈልጋልና አሁን ባለው ደረጃ ስታየው እኔ አማራ በሁለት በኩል የሚበላ ቅርጫ ሆኖ ለመቀመጥ የተዘጋጀ ማህበረሰብ ነው እንትኑ ጠፋ ውሉ ጠፋ የምናወራው ወሬ ውል እንዳይጠፋ ይኸውልህ አጼው አሁን ከተናገርከው መስማማበት ልንገርህ አማራው ተዋግቶ እንኳን ስልጣን ቢይዝ ኦሬዲ አሁን እኮ ያየነው እኮ ነው አፋብን ውስጥ እኮ አሁን አንተ ቅድም ስታወሩ እየሰማሁ ነበር ያለው አፋብን የሚባል ድርጅት መኖሩ አይደለም ችግሩ ጥሩ መሪ መጥፋቱ ነው ድርጅት መሪውን ነው የሚመስለው የትኛውም ድርጅት ቢሆን ማለት ነው ለዚህ ነው ብዙ ጊዜ ድርጅት ውስጥ ችግር ሲፈጠር የመጨረሻው ኃላፊነት የሚወስደው የድርጅቱ መሪ ነው እሱ ሲቀየር በውስጡ ያለውን ስትራክቸር ያስተካክላል የሥራ ባህል ይቀይራል ነገሮች ተመልሰው ይስተካከላሉ ስለዚህ አሁን መታየው የዝርክርክነቱ በለው ምንነቱ በለው የመሪው መገለጫ ነው መሪው ፎከሱን አጥቷል ምን እንደሚያደርግ ገብቶታል አንዳንዴ ዝም ብሎ ሲዘላብድ የሚውል ተሳዳቢ መደዴ የሆነ የዩቲዩበር ሊባ ፕሬሸት ያደርጋል የአማራን የሚያክል ትግል ለመምራት ኃላፊነት የተሰጠው ሰው ማለት ነው ይሄ መቀየር አለበት ይሄ ካልቸር መቀየር አለበት ከዚህ በኋላ የሚመጡ መሪዎችም በትግሉ አሁን አንተ ባልከው ባስቀመጥከው ልክ በችግሩን ግዝፈት የመሸከም ትከሻም ያላቸው እውቀትም ያላቸው መረዳቱም ያላቸው ትግስቱም ይሄ ምንድነው ዊዝደሙ ያላቸው ይሄ ዝም ብለህ ወተህ አማራ እንደሱ ስላልክ አይደለም it requires a certain level of like wisdom ያስፈልጋል patience strategic vision ምናምን ትክክለኛ መሪ ሊኖረው የሚገባቸው እንትኖች ያስፈልጉታል እነሱ የሉም I agree with you እሱን የማሰባሰብ ስራ መሰራት አለበት ትክክለኛ የሆነ ትግሉ የገባው ጠላትና ወዳጁን የለየ ቲፒኤልኤፍ እኮ ነው ጠላት ነው ብዬ ነው እኮ ማስበው ከቲፒኤልኤፍ ጋር የሚደረግ ምንም አይነት የመረጃ ልውውጥ ምንም አይነት ታክቲካል በለው ስትራቴጂክ በለው አጋርነት የለም ታክቲካል በለው አለው እናን በማውረድ አሁን ያለው ብልጽግና ጠላት ነው አይደል ህዋትም ጠላት ነው አዎ እኔ ግን አሁን ባለው ግን እኔ ያየሁት ያሉት ማለት በስነ ስርዓት አንድ የሚያረቅ ኢሊት በረም ሴራን በስነ ስርዓት አንደርስታንድ ማድረግ ብቻ ሳይሆን መተግበር የሚችል እንደዚህ አይነት ቡድን ካላገኘን አሁን አድስተው መከረን እሱን ለማምጣት መስራት አለብን አሁን አፋብን ለምን እንዳልመጣ ታውቃለህ አሁን ለምሳሌ ኦሮሞዎች the best አብይ አህመድን አመጡ ትግሮቹ the best የሚያመጡትን እናያለን እኛ እኮ the best ብለን ያመጣነው ሰው እኮ አንድ ሰው አሁን ለምሳሌ ወደፊት ለፊት የምታወጣው አለኝ የምትለውን ግለሰብ አለኝ ብለን ያመጣነው እኮ እኛ ዘመነ ካሴን በብልጽግና ውስጥ ደግሞ ተመስገን ጥሩና በአብን አንተ ክብራን አይመጣም እሺ አንተ አንዴ
አይ በቃ አቶ አዳም ትልቅ ሰው ኖት። ባይዘው በእርሶ እድሜ ስድብ እኔ እንኳን አልሳደብም። ከእርሶ ልጆት ሆናሉና ልጆት የሚያክል ሰው እናትን ጥንባታ ምናምን እየተባሉ መሳደብ ትክክል አለ። ግን ምንድነው ይኸውልህ ሲሳይ፣ እኔ አሁን አፋብን ውስጥ አቅም ያለው ሰው አለ ብዬ ኮሚቴውን አይቼዋለሁ። 19ኙንም አይቻቸዋለሁ። የምናውቃቸው ልጆች ናቸው። አቅም ያለው አንድ ሰው የለም። ይሄ ትልቅ ማህበረሰብን ይሄ በትልቅ ደረጃ ሄደህ የአማራን ማህበረሰብ አንድ አርጎ እንኳን አይደለም 4 ኪሎ ባህር ዳርን ብሰጠው የሚያስተዳድር አቅም አላቸው ብዬ አላስብም። 19ኙም እዛ ውስጥ ፖሊት ቢሮ ብለው የተቀመጡ በስት እነሱ ናቸው። ሃይስት ያመጣቸው አጼው የቁመናቸውም ስታይ እድሜ ብስለታቸውንም ስታይ የትምህርት ብስለታቸውንም ስታይ የሴራም የመረዳት አሰባቸውን ስታይ አቅም አላቸው ብዬ አላስብም። እኔ ስለ መፍትሄው እናውራ። ግድ የለም አሁን አንተ የነሱን የካፓሲቲ አሰስመንት አሁን አቅም የላቸው ምናምን የሚለው እኔ አሁን ለሚደረገው ትግል ለትጥቅ ትግሉ በቂ ኃይል አለ ብዬ አምናለሁ። በቂ ኃይል አለ። ማደራጀት የሚችሉ ማዋጋት የሚችሉ ልጆች አሉ። ምክንያቱም ይሄንን የምታውቀው በምን መሰለህ? የፋኖ የትግሉ አጀማመር ከቀበሌ ነው አይደል ጀምረው ሁሉም ከየአካባቢው ፈነዳ። ከዛ በኋላ ነው በቃ በጣም አስቸጋሪ በሆነ የመንግስትን የስልክ ኔትወርክ እየተጠቀሙ ስልካቸውን የተደረገ ያላለፉበት ፈተና የለም። እዚህ ያለውን የሶሻል ሚዲያ ጭርገዳ ሁሉ ያንን ሁሉ ተቋቁመው ቢያንስ በክፍለ ሀገር ደረጃ እየተንገዳገዱም ቢሆን በ3 በ4 ዓመት ውስጥ ወደ አንድ የሆነ ቅርጽ ወዳለው ነገር መጥተዋል። የድርጅት ባህል መፍጠር ካልቸር ነው። እኔ አሁን ለምሳሌ ቆይ ሲሳይ ማለት መሀል ላይ ታገባው ነገር አንዴ ኦልሞስት ልጨርስ። የኔን ሀሳብ አንደርስታንድ ልታረቀው እኔ አሁን ካፓሲቲ ስላወራህ እኮ ነው። አሁን አንተ የችግሩ አቅም ያለው መሪ የለም ነው አይደለም ትለው? አቅም ያለው መሪ ብቻ አይደለም። ኖ አቅም ያለ አደረጃጀትም አቋምም አንዴ መሳፍንት አንዴ ልጨርስልህ። ከዛ ወዲያ የኔን አሁን ለምሳሌ የኔን እኛ እንደ አንድ አማራ አሁን ለምሳሌ መፍትሄንም ይዘም ስለመጣ ወደ መፍትሄው ልመጣለህ እኮ ችግሩን ግን አንዴ ችግሩንና መፍትሄውን ላስረዳህና አንተም ከዛ ወደ በዛው እንድትሄድበት አንደርስታንድ እንድታደርገው ቢካዝ ችግር ብቻ አውርተን መፍትሄው እኔ አሁን ያንን ያልኩበት ምክንያት 3 ዓመት አይተናቸዋል። አብዛኞቹ በስልክ የምናውቃቸው ናቸው። አቅማቸው እስከት ድረስ እንደሆነ አውቃለሁ። በደንብ ገምግመን ድርጅቱም ስታይ አሁን ለምሳሌ እኔ አፋብንን ሳይ አጼው do you think አሁን እናንተ ገምግመን ስትል መገምገም በነገራችን ላይ ከተገምጋሚው የበለጠ አቅም ይፈልጋል። ታውቃለህ? ቆይ አንዴ የሚገመግመው ሰው ከተገምጋሚው የበለጠ እሱን አይደለም። ቆይ እኮ ጨርስ እኛ ስናያቸው አሁን ለምሳሌ የፖለቲካ አቅማቸውን እኮ አይደል? አንዳንዱ የፖለቲካ አቅም ቢኖረው የንግግር ክሎት የለውም። አማራ ማህበረሰብ እንደዚህ ዝም ብሎ የምሸውዶ አይደለም። ላይክ ዝም ብሎ መጥቶ አይገዛልህ። አሁን እኮ እየተፈጠረ ያለው ለዛ ነው። አሁን ችግሩ ኦኬ ድርጅቱን ስናየው አብዛኞቻችን የምናየው ዘመነ ካሴን አይደል ደብረጽዮን ነው የምናየው በብዛት ሰው ካየህ ድርጅቱን ሊንክ ያደረገው ኦልሬዲ ከህወሓት ጋር ነው ሊንክ ያደረገው ሰው። እኛ የምናየው ድርጅቱን ሎጎ ሚሊዮን ጊዜ ብንቀያየር እዛ ጋር አይናችን ላይ የሚመጣው ደብረጽዮን ነው። እኔ ምንም ይሄ ሪያሊቲ ነው። እኔ አሁን ለምሳሌ አፋብን ስል ህወሓትን ነው የማየው። የህወሓት ታናሽ ወንድም ብዬ ነው ማለት አንድ ብል ኦኬ። ብዙዎቹ ጥርጣሬ አላቸው። አንደኛ የድርጅቱ ቁመና ስታዩ፣ ድርጅቱ መንፈሱን ስታዩ፣ መንፈሱ አሁን ለምሳሌ አንተ ብዙ ጊዜ ስለ ህገ መንግስት መንፈስ ታወራለህ። እኔ የድርጅቱን መንፈስ ሳየው የማየው ሌላ ነገር ነው። አንተ የምታየውን መንፈስ አይደለም። ስለዚህ ኦቨርኦል ግን የልጆቹን አቅም ስታይ ካፓሲቲያቸው ውጊያ ጎበዝ ናቸው። አማራ ጎበዝ ነው በውጊያ ማንም አማራን ኤቭሪዌር ብትሄድ በእንትን ውስጥም በሚሊሻውንም ብትል ተከዜ ዘቡንም ብትል ራያ ዘቡንም ፋኖ አፋብንም ውስጥ የሚያሉት ፋኖችን ሁሉም እንዳለ ተኳሽነት ችግር አይደለም ያለን። ይሄን ሁላ ስታይ እንደገና ደግሞ የህዝብ ቅቡልናን ደግሞ ስታይ አሁን ካየህ የዛሬ 3 ዓመት 4 ዓመት ከነበረውና አሁን የህዝብ ቅቡልናቸው ወርዷል። ምንም የህዝብ ቅቡልና የላቸው ማለት ይቻላል። ስለዚህ ይሄንን ስናይ ትግሉ ገና እንደሆነ እናውቃለን። ኦኬ ትግሉ ገና ስለሆነ ገና ትግሉ ከዚህ በኋላ እነሱ እስከሚበስሉ 5 ዓመት ሊፈጅ ይችላል፣ 4 ዓመት ሊፈጃል፣ 10 ዓመት አናውቅም ስንት ዓመት ሊፈጅባቸው እስከሚበስሉ። ስለዚህ እስከዛ ድረስ ጦርነቱ ከአማራ ክልል መውጣት አለበት ብለን እናስባለን። ወደ ኦሮሚያ አይደለም አማራ ክልል ውስጥ መውጣት። ወደ ኦሮሚያ ስትሄድ ሪስክ አለው። ሁሌ ጦርነት ስትሄድ አንተ የሌለበት አካባቢ ጋር ነው ጦርነት ምታ። ኦሮሚያ ጋር ካለ ኦሮሚያ ክልል ውስጥ የሚኖሩ አማሮች አሉ። እነሱ ጭዳ በግል እናደርጋቸው እንችላለን። እኔ አሁን ለምሳሌ ይሄ ፋኖ ወደ ኦሮሚያ ክልል ይግባ የሚባለው አለስ የተደራጀ ኃይል ይዘን መጨረሻ ላይ ስልጣን ማን ከሆነ ዋጋ የለም። ኦሮሚያ ክልል ዝም ብለን ብንዋጋ ህዝብ ነው የምናስጨፈጭፍ። መዳረሻው የምታውቀው 4 ኪሎ አሁን ለምሳሌ 4 ኪሎ የሚገባ አቅም ሲኖረኝ
የስ ወደ ኦሮሚያ ክልል የሚደረግ ጦርነት ትክክል ነው ብያስባል አቅም ከሌለኝ ግን አሁን ባለው ደረጃ አቅም እንደሌለኝ አይቻለሁ አይቼ አፋብን ውስጥ ሚሊዮን ጊዜ ብንቆሰቁሳቸው 4 ኪሎ አይደለም መንደር ደራን ወረዳ በሰጣቸው ከፋፍሎት ለ5 ከፋፍሎት ዘቁጭ ነው የሚሉ ቀበሌ ውስጥ ስለዚህ the best way ጦርነቱን ከአማራ ክልል ማውጣት ወዴት ወደ ትግራይ ክልል እንዴ ያንን ፖለቲካ መስራት አይቻልም ካለበለዚያ ግን እያደረግን ያለ ነው እነሱም አይበስሉ እዛው ከወረዳና ቀበሌ ያወጡ ጫካ ውስጥ እየገቡ አንዴ መጣሉ ወቅተው ይሄዳሉ ምናምን እንደዛ የሆነ 50 ዓመት በቃ ክልሉን ይወድማል ምን ይላል ስለዚህ the best way እነሱ እስከሚደራጁ ራሳቸውን እስከሚችሉ ተነጋግረው አንድ እዝ ምናምን ብለው መስርተው እስከሚመጡ ድረስ ለምን ጦርነቱን ወደ ትግራይ በኩልና ወደ ሌላ አካባቢ ወደ አብይ አህመድ ወይ አስመራ እንዴት ወይ ትግራይ ክልል እንዴት ለምን በር አይከፈትም ነው እያልን ያለው እንዴት ታያዋለህ ይሄንን ኦኬ አሁን እንዳታቋርጠኝ እኛ ሐሳብ አንሰጥም እንዴ ጋይስ አሞራ አራቆዩ አንዴ ጋይስ አሞራ ሰብስታንት ታርገው አንዴ አራቆይ አሞራው አታቋርጠው አጼው ሐሳቡን ይግለጽ በ2 ደቂቃ ከዛ እናንተ ታይዳላችሁ አራቆይ ቆይ መሀል ላይም ቆቅድም እየተቆራረጥኩ ነበርና በደንብ ሐሳብ በተደራጀ መልኩ አልገለጽኩትም ሰው እያልኩ ያለው ታጽፎን መሰለ ከምንስማማበት ነገር ልጀምርልህ አንተ ካልከው ማለት ነው አንተ ካልከው አሰስመንት ውስጥ መስማማው አሁን ያሉ የፋኖ መሪዎች በትግሉ ክብደትና ይሄ አጠቃላይ ሀገሪቱ ውስጥ ካለው ከሌሎች ተንኮል ክፋት የፖለቲካ ልምድ ካለው ጸረ አማራ አስተሳሰብ ምናምን ያንን ለመሸከም አቅማቸው አልደነደንም አቅማቸው የፖለቲካ ስለታቸው ምናምን የሚለው ላይ እሱ ላይ ጥያቄ የለኝም ግን የአቅም ግንባታ አሁን አቅም ይገነባል ጋፖችም ሞላሉ እኔ የሚያሳስበኝ ሞር ከዛ ውጭ ያለው ይሄ የነሱ ይሄ አቅም የፖለቲካ አቅም የላቸውም ሳይሆን ኢንቴንት ነው በጣም እንትን የሚያደርገው ማለት ነው ትግሉን በደንብ ተረድተውታል ወይ ምክንያቱም የብሔርተኝነት ትግል ስታረግ ፋንዳሜንታል የሆኑ ሁለት ነገሮች ያስፈልጋሉ አይደል የጋራ ጠላትና የጋራ ጥያቄ የጋራ ዓላማ ላይ መስማማት አለበት ልክ እኔ ሁሌም እንደምለው ወልቃይት ያለችው እናትና አጣዬ ያሉት እናት በጠላት ዴፊኒሽን ላይ ካልተስማሙ ገና የጋራ ትግል አልተጀመረም ማለት ነው ህወሓት ለወልቃይት ህዝብ ስጋት የሆነውን ያህል ለደንበጫ ህዝብ ለወልዲያ ህዝብ ለቆቦ ህዝብ ስጋት ካልሆነ ትግል ገና አልጀመርንም ማለት ነው ያ የገባቸው ያንን አቀናጅተው መምራት የሚችሉ መሪዎች ወደፊት ካልመጡ የአማራ ትግል ገና አልተጀመረም ማለት ነው ይሄንን ማድረግ ይሄ እንዲሳካ መስራት በጣም ተገቢ ነው የአማራን ትግል ይጠቅማል እንጂ ዝም ብለው ይነው በቃ አቅም የላቸው ምናምን ብድላቸው መሬት ላይ ያሉት እነሱ ናቸው በቃ ባለህ ነው የምትጫወተው አቅም በቃ ትግሉን አሁን ፊት ለፊት ይዘው እየመሩ ያሉት እነሱ ናቸው እንግዲህ ሌላ ሰው አድቦልቡለን አንፈጥርም ወይ ያሉትን ማጠናከር ነው ወይ ደግሞ ሌላ ወደፊት እንዲመጣ ማድረግ ነው እንጂ በቃ አቅም ስለሌላቸው ብለን የሆነ ሮንግ የሆነ ትግሉንም ህዝቡንም ሊጎዳ ወደሚችል ኮንክሉዥን አንሄድም ሰው መሆን ያለበት ይሄ ነው ከአቅም አንፃር ማለት ነው ከዛ ውጭ ግን ይሄ የአሊያንሱን ምናምን በተመለከተ ግን ቅድም እንዳልኩት ነው ቅድም ያልኩት ምንድነው ህወሓት በራሷ መስመር ከአማራ ክልል ውጭ በሆነ መስመር በቆቦን በኩል እንዲመጡ ነው ፍላጎት አይደለም በወልቃይት በኩል እንኳን ቢመጡ ማይቻልም they know that በዛም በኩል እንዲመጡ ፍላጎት አይደለም ወደ አዲስ አበባ ለመምጫ 5-6 መስመሮች አሉ ግዴታ በጋሸና በኩል በደብረ ታቦር ቆርጠ መምጣት የለብህም ስለዚህ ህወሓት ከአብይ ጋር መዋጋት ከፈለገ ከብልጽግና ጋር መዋጋት ከፈለገ በአፋር በኩል ቆርጦ ይምጣ ይቅናው ጉድ ላክ አሸንፎ መግባት ከቻለ እኔ አሁን ያለው ወቅታዊው የህወሓት ወታደራዊ አቋም ምንድነው ብትለኝ የመዋጋት አቅሙ ሞራሉ የተዳከመ የኔን አሰስመንት ነው ማለት ምክንያቱም ሁለቴ እንደ ህዝብ መጥቶ ተጨፍጭፎ የተመለሰ ኃይል ነው አሁን እንደገና አሁን የዛሬ 5 ዓመትና 6 ዓመት ከነበራቸው የመዋጋት ኮዝ በላይ ኮዛቸው ተዳክሟል የሚዋጉለት ምክንያት ሁሉ ጠፍቷቸዋል ምክንያቱም እንደ ድርጅትም 2 3 4 የተሰነጣጠቁ ናቸውና በፊትም ቢሆን ያው ከኦነግ ጋር ከምን ጋር ሆነን እንገባለን በሚል ቅዠት ነበር ያው እዛ ድረስ መጥተው ህዝባቸውን አስጨርሰው አማራውን ማላስፈላጊ ዋጋ አስከፍለው ሄዱ ስለዚህ በሚሌ በኩል የራሳቸው ግንባር በአፋር በኩል ከፍተን እንዋጋለን ካሉ go for it good luck for you ያብይን ኃይል ይበትን እንላል እኛ በዚህ በኩል ከህወሓት አንፃር በወታደራዊ አቅም ብዙ የተዋጊ ብዛት አለንኛ ሞር የመዋጋት ልምድ አዳብረናል የዛሬ 4 ዓመት ከነበረን በላይ ሞር የመዋጋት ልምድ አዳብረናል አሁን በጦር ሜዳ የተፈተነ ኃይል አለ
አሁን የሚያስፈልገን ምንድነው? ቅድም እንዳልኩት ይሄን የመዋጋት ልምድ ያለውን ብዙ መሳሪያ ብዙ ክላሽ ያለውን ኃይል ሰብሰብ አድርጎ በአንድ ዓላማ ዙሪያ አስተቃቅፎ የሚመራ መሪ በሳል መሪ ያስፈልገናል። እዚህ ላይ ምንም ጥያቄ የለኝም። ምንም ዲፋይን አድርጎ በቃ ህወሓት ጠላት ነው አይደለም ስትባል አዎ ብለህ የምትናገር ይሄ ዝም ብሎ በየዩቲዩብ ምናምን የሚዘላብደው ጋር እየሄዱ አለመነካካት እንደዛ የሚያደርጉ መሪዎች በጣም ያስፈልጋሉ። የበሰሉ መሪዎች ራሳቸውን ከፍ አድርገው ትግሉንም ከፍ ሊያደርጉ የሚችሉ መሪዎች ያስፈልጋሉ። አሁን የሉም እነሱ አሁን የሉም። ምንም ይሄን በግልጽ መነጋገር ያስፈልጋል። ለትግሉ የሚያስብ ሰው ይሄ ትግል እንዲድንና እንዲተርፍ የሚፈልግ ሰው አሁን ያሉት መሪዎች የነሱ ሰፈር ስለሆኑ ወይ እነሱ ስለሚያጎት ልጅ አክስት ልጅ ስለሆነ ብለህ የምታተርፈው የለም። ምክንያቱም ለዛ ያጎት ልጅ አክስት ልጅ ለምትለው ለዘመድህም አይሆንም አሁን ያለው አሰራርና አካሄድ። ስለዚህ ያንን አጠናክረን ከሄድን እኛ ሞር የሚሊተሪ ፓወር አለን ብዬ አስባለሁ። ሞር የሚሊተሪ አቅም አለ። ከሚሊተሪ አቅም በላይ ደግሞ ለመዋጋት በቂ ምክንያት አለ፣ በቂ ኮዝ አለ። ያንን ኮዛችንን መልሰ መቀስቀስ ነው። ዛሬ አርሲ የተደረገው እኮ ይበቃል እኮ ለአማራ እኮ ለመዋጋት እኮ አርሲ የተደረገው ዛሬ እኮ ይበቃል እኮ። እዚህ ቆይ አንድ የትግራይ ወጣት ለምንድን ነው የሚዋጋው? ትቴልሚ ለምንድን ነው የሚዋጋው? ደብረጽዮን ወደ 4 ኪሎ ለመመለስ ጌታቸው ረዳን 4 ኪሎ ቁጭ ብሎ ክትፎ እንዲበላ ለማድረግ ለእንትና አንድ የአማራ ወጣት እኮ ሲዋጋ ነገ እናቱ ብትታመም አዲስ አበባ ሄዳ መታከም ልትከለከል እንደምትችልም አስበው እኮ ነው። አማራ ሆኖ በአማራ ክልል መኖር እንደማይፈቀድለት ሁሉ እያወቀ ነው። ይሄንን ነው ማስተማር ያለብህ። የፖለቲካ ትምህርት ስታስተምር ጌታ አስራደ እንደዚህ ስለሆነ ጌታ አስራደ ፋፍደን ስለነበረ ወይም ደግሞ ከሌስኳድ ስለነበረ እያልክ የጥላቻ በአማራው መካከል የጥላቻ እንትን አለ የምትሰርከው። አማራው የሚያስተሳሰር ቅድም እንዳልኩት የጋራ ጥያቄና የጋራ ጠላት ላይ የተስማማ። ለዚህ ነው አሁን ለምሳሌ አሁን ባለው ሁኔታ ሸዋ አካባቢና ጎንደር አካባቢ ያሉ ልጆች የጠላት ልየታ ላይ ብዥት አለባቸው ብዬ አላስብም። ምክንያቱም ሸዋ አካባቢ ያሉት አንደኛ ህወሓት ምን እንዳረጋቸው ያውቃሉ። ኦነግ ምን ሊያረጋቸው እንዳሰበ በደንብ ያውቁታል። አርጎባቸው ደግሞ አይተውታል። 9 ጊዜ አጣየን እየተመላለሰ ሲያቃጥል ዘይ ነው ምን ሊያረጋቸው እንደሚችል። ስለዚህ ይሄን ስርዓት መታገል ለሸዋ ኤግዚስቴንሻል ትሬት እንደሆነ በደንብ ያውቁታል። ጎንደሬውም ከደርግ ጊዜ ጀምሮ በህወሓት የተሰራበትን ሴራ ያውቃል። አሁንም ህወሓት ምን እንደሚያስብለት ያውቃል። ይሄንን በደንብ አድርጎ ይረዳል ቢያስባለ ይሄንን the same thing በሁሉም የአማራ አካባቢዎች ጎጃም አካባቢ እኮ ህወሓት እኮ ነጥሎ የገደላቸው እኮ ብዙ የአማራ ባለሀብቶች አሉ። በነገራችን ላይ በታሪክ ሂዳችሁ በወባ እኮ ብዙ ያለቀ እኮ የጎጃም አማራ ህዝብ አለ እኮ ሆን ተብሎ የወባ መቆጣጠሪያ እንዲጠፋ በማድረግ ሆን ተብሎ መጀመሪያ ህወሓት እንደገባ ካጠፋቸው የመንግስት መስሪያ ቤቶች የወባ መቆጣጠሪያ የሚባለው ነው። ምክንያቱም ትግራይ ውስጥ ወባ የለም። ወባ ያለው አብዛኛው አማራና ምናምን አካባቢ ነው የነበረው። ስለዚህ ይሄንን የተረዳ መሪ ነው የሚያስፈልገን። ይሄንን የተረዳ መሪ ካገኘን እኔ ለመታገል ሬዲ የሆነ ኃይል አለ። ጠላቱን ለይቶ እንዲያውቅ አድርገህ አስተምረው። ኦኬ ሲሳይ የተረዳ መሪ ካለን አሁን አንተ ኮሽን ነው የምታረገው። እስኪ አንተ ያው ትግሉ ስላለ የተረዳ መሪ ካለን ሳይሆን አሁን የአንድ ችግር ከሆነ አማራው ምን አይነት መፍትሄ መያዝ አለበት? አሁን እንዲህ አይነት መሪዎች ወደፊት እንዲመጡ መሰራት አለበት። በቃ ወደፊት እንዲመጡ እንደዛ አይነት መሪዎች ካሉት ውስጥ እንዲህ አይነት ነገር ላይ ምንም አይነት መደናገር ከክፍተቶች ሁሉ አደገኛው ክፍተት የምትዋጋውን ጠላት አለማወቅ ነው። እኔ የፖለቲካ ብስለት አይኖራቸው አይ ዶንት ማይንድ እሱ ይሞላል፣ ችግር የለውም። ጠላትህን ማንን እንደምትዋጋ ካላወቅ ግን እኮ ምን ይሆናል መሰለህ እኮ የገዛው እንድምጋል ተኩስ ትችላለህ እኮ። ህወሓት ጠላት እንደሆነ ካላወቅና ካላስተማርከው ካልነገርከው እና አንዱ ከህወሓት ጋር ሰራ ሌላው እርስ በርሱ ሊገዳደልብህ ይችላል። የመጀመሪያው የትግል ሀው ጠላትህ ከሌ ነው የምንዋጋው ለዚህ ምክንያት ነው። የአማራ ህዝብ እነዚህ ጥያቄዎች አሉት። የምንሞተው የምንዋጋው ለነዚህ ነው ብለህ በደንብ አድርገህ ማስተማር። ከዛ በኋላ ያለው ይሄ ፖለቲካል አርቲኩሌሽኑ ዶክመንት ማዘጋጀቱ ምናምኑ እንዲያው ቢጠፋ ኮንሰልታንት ቀጥረህ ሁሉ ልታሰራው ትችላለህ። እና እዚህ ላይ ነው ሞር መሰራት ያለበት ብዬ ማስበው። አይ ሆፕ ዛት ሜክስ ሴንስ ታንክ ዩ ጋይስ። እኔ ተራ ነው መሲው ቆይ ማዳም በእናትህ ከኔ በኋላ ነው የገባው እንደማረ አይ አውቃለሁ። መሲው ግን እናንተ ባንድ እይታ ውስጥ ነው ያላችሁ ብዬ ነው። ይቅርታው እንደማነ እኔ የምናገረው አለኝ። አዳም 3 ሚኒት ጠብቀኝና ትናገራለህ። አም ሶሪ አይ ኖ ይሄ መብት ነው፣ ያንተ ተራ ነው። አይ መጀመሪያ ላይ ምንድነው አሁን የጠላት ልይታ ያስፈልጋል ብላችኋል። ስለዚህ ጠላታችን ከለየን እኮ ቆየን። የአማራ ጠላት በአንደኛ ደረጃ ቲፒኤልኤፍ ነው። ምንም እስካሁን ድረስ ቲፒኤልኤፍን ለአማራ ጠላትነት የገለበጠው አካል የለም።
ብልጽግና ቢሆን በሁለተኛ ደረጃ የሚቀመጠው ዚስ ፋክት ምንም ማሽሞንሞን አያስፈልግም። የአማራ ብሔርተኝነት ያነሳቸው ጥያቄዎች የትርክት የወሰንና የማንነት በየአካባቢው ተንቀሳቅሶ የመስራት አብዛኛውን ቲፒኤልኤፍ ይነካል። ቲፒኤልኤፍ ነው አስጀማሪውም ማለት ነው። እሱን ደግሞ ተጋድለን ጦርነት ገጥመን በመቶ ሺዎች የሚቆጠር እስከ ሚሊዮን የሚጠጋ በዚህ ጦርነት ብቻ ማለት ነው ከዚህ ከጥቅምት ከሰሜን ዕዝ ምናምን መመታት ጀምሮ ብናሰላው በሚሊዮን የሚቆጠር ገብረንበታል ከቲፒኤልኤፍ ጋር ባረግነው ጦርነት ማለት ነው። ቲፒኤልኤፍን አሁን መቀሌ ላይ ከተማ እየተንደፋደፈች ያለችበት ሁኔታ ያስገባት የአማራ መስዋዕትነት ተከፍሎ ነው። የዘጋነውን ፋይል እንደገና ቲፒኤልኤፍን ቀስቅሰን በአፋር በኩል ቢመጣ በባሌ በኩል ቢመጣ ምናምን ይሄን ራሱ ማውራትም አይጠበቅብን። አንድ የዘጋን በአፋርም መጣ በቦሌም መጣ በምንም መጣ ሊያጠፋ የሚመጣው አማራ ነው። ይሄ ግልጽ ነው እንጂ ከኦሮሞ ኃይሎች ጋር ከኦነግ ጋር ከነጀዋር ጋር ተጨባብጠው ቁጭ ይላል 4 ኪሎ። መጀመሪያ እሱን ነው። ከዛ በኋላ እኛ ብንገባ ሳብረን ብንገባ ምን ያህል አቅም አለን እሱ መተንተን ያለበት ነው የምናየው ነገር ስለሆነ እሱ ዲቴል አልገባበትም። ግን ቲፒኤልኤፍ አንደኛ ቁጥር ጠላት ነው። ስለሱ የተዘጋ ፋይል ነው። በቃ መምጣት ምን ሊያረግ ነው በአፋር በኩል የሚመጣው? አፋርም እኮ ኢትዮጵያ ወንድማችን ወገናችን እኮ ነው። ለምንድን ነው የሚመጣው? ለምንድን ነው በሚል በኩል መጥቶ ጣት ከፈለገ ምን እናርገው መሰው ምን እናርገው? አትፈልግም ነው አናስገባም ነው እንደው አሁን እኮ ያንን እኛ ዲተርሚን አናረግም አይደለ? መጀመሪያ እኮ ኮንሰንሰስ እኮ ነው ይሄ በሐሳባችን በአእምሮአችን ይሄን ራሱ መዝጋት አለብን ነው ማለት። በሚሌ በኩል ሚሌ እኮ የሚዘጋው ያለችው ወደብ የአማራ ሕዝብ ሌላው ሕዝብ እኮ የሚጠቀምባት እኮ ናት። እሷን ይዝጋ ብለን እንዴት በእንትን ፍቃድ ስንሰጠዋለን በአእምሮአችን ማለት ነው። መጥቷል እኮ አማራን ሊጨፈጭፍ እኮ ሲመጣ በሚሊዮን በኩል መጥቷል። አሁን ብልጽግና እናቆየው እስቲ እዚህ ጋር ይቆይ። እሱ ጠላት ነው ብለናል አይደል? ይቆይ። ግን ቲፒኤልኤፍ ጋር አንዳች ግንኙነት አያስፈልግም። ይምጣም ምን አባቱ ላይ ያደርግ ነው የሚመጣው? ኢትዮጵያ አይደለሁም ብሎ ደግሞ ወደ መቀሌ የሰደደኝ የአማራ ኤሊት ነው እያለ ነጋጠባ በግልጽ እየተናገረ በዚህ ነዘር ያዕቆብ ቤት እየገቡ የሚናገሩትን እየሰማ ነው። ስንት ላለፉት 3 ዓመታት በተከታታይ ማለት ነው። አንተ ሲስ አሁን የላሸቀ ነው ምናምን ትላለህ እንጂ አው ተከፋፍሏል። መከፋፈሉ ለኛ ጥሩ ነው። ዝም ብሎም አይደለም የተከፋፈለው፣ መስዋዕትነት ከፍለንበት እኮ ነው የተከፋፈለው። ስለዚህ ግን በአብዛኛው ሚስማማው የትግራይ ልሂቃን ሚስማማው መልሼ ምዕራብ ትግራይን ወስዳለሁ፣ ደቡብ ትግራይን ወስዳለሁ፣ ገብቼ ጂኖሳይድ የፈጸሙብኝን ለፍርድ አቀርባለሁ፣ ቀጠቅጣለሁ ነው የሚለው። ይሄ ሁሉ የሚመለከተው በአንደኛ ደረጃ አማራውን ነው የሚመለከተው። ስለዚህ የቲፒኤልኤፍን ነገር በዚህ መገረዝ አለብን። በቃ ኖ ወይ በየትም በኩል ሊመጣ አይችልም። ኢትዮጵያ አይደለውም ብሏል። እንደፈለገው መሆን ይችላል። ሪፈረንደም አንስቶ ምናምን የራሱን ይዞ የመሄድ መብቱን ልንነፍገው አንችልም። ኢትዮጵያ አይደለውም ብሎ ከፌደራል ሲስተም ወጥቶ አማራ እኮ ቢታገል ከፌደራል ሲስተም ውስጥም ሆኖ እኮ ነው ኢትዮጵያዊነቱን ይዞ ነው እየታገለ ያለው። ቲፒኤልኤፍ እኮ ኢትዮጵያ አይደለውም ነው የሚለው። ስለዚህ በሱ መከራከር ያለብን አይመስለኝም። ቲፒኤልኤፍ ቢመጣ ፋኖ ምን ማረግ አለበት እንኳን ቢባል ቲፒኤልኤፍን መውጋት አለበት ነው የሚባለው። ብልጽግና ምናምን የሚባለውን ጥያቄ ራሱ መጠየቅ የለበትም። ይወጋል ነው ማለት ያለበት። እኛም እንወጋለን። አይ ብልጽግና የሚባል ጠላት እኮ አለ፣ ይሁን እሱም ጠላት ነው ይም ጠላት ነው በቃ እንመታለን ብሎ ፖለቲካሊ መዝጋት የሚያስፈልገው ብዬ ማስበው ማለት ነው። ካለዛ ግን እያለማመዱን እኮ ነው። አይመሯችን እኮ የለመደ የኛ ወንድሞች ምንላቸው ሰዎች አይ ከቲፒኤልኤፍ ጋር አብረን እንሰራለን የሚል አማራ እኮ ተፈጠረ።
የጨረስነውን ተፈትነን ያለፍነውን እንትን እንደገና ካልሰራ ነው ብለን እንደውም ጥያቄው ከበድ ብሎ የመጣ መገልገል እኮ የለብንም እንዴ ጨርሰነዋል እሱን በዛ ነው መታየት ያለበት እንደውም እነሱ ሞራል አገኙ ገቡ እኮ በቃ አማራው ይቀበለናል አሉ ማን አባቱ ነው የሚቀበለው እሱን ምን ስላረገን የምንቀበለው ገና ከብልጽግና ጋር ስለተጣላን እሱም ከብልጽግና ጋር ስለተጣላ እሱን እንቀበለዋለን ማለት እኮ አይደለም ፕሮክሲ ዋር እኮ አይተናል ሲሪያ ላይ እኮ አልቃይዳ እና አሜሪካ እኮ አብረው ሰርተዋል ባይዘወይ የተለያዩ እነ ራሻና እና አሜሪካ እኮ ከአንድ ጎን ሆነው ተሰልፈው የሆነን አካል መተዋል እንደዛ ጥበብ እኮ ነው ፖለቲካ እኮ ጥበብ ነው አንድ አቅጣጫ ብቻ አንድ ጠላት ስላለ ያኛውም ጠላትን ያን ጠላት ስላረጋ አይደል ዝም ብለ መሰለፍ የለበትም ይሄ ከጥያቄ የሚገባም አይደለም እንዲሁም የአማራ ብሔርተኝነት ትግል አንዱ ለመውደቁ ምክንያቱ ከተባለ ማለት ነው ከወደቀና አንዱ ምክንያቱ ነው የሚቀርበው ከቲፒኤልኤፍ ጋር መተሻሸቱ ነው የሚሆነው አሁንም እየሰነጠቀው ያለው እሱ ነው ኢንተርናሽናል ፖለቲካል አናሊስቶች ምናምን የሚያረጉት የተነተኑት በቅርብ ጊዜ ያመጡትን ካየህ የአማራ ፋኖ በተለይ የነዘመነ ቡድንና ምስራቅ አማራ ፋኖ የሚባለው ተስማምቷል እኔ አይደለሁም ያልኩት ታላላቅ በአፍሪካ ጉዳይ ማብራሪያ መተንተን የሚተነትኑ አካላቶች ያመጡት ነው ስለዚህ እየሰነጠቀው ነው ማለት ነው የአማራን ብሔርተኝነትም እየሰነጠቀው ነው እኛ ከበፊትም ጀምረን እኮ በዚህ አማራ እንቅስቃሴ ያኔ ቲፒኤልኤፍን ሲደግፉ የነበሩ አካላቶች ናቸው በጦርነት ወቅት የቁራጭ መሬት ሚሉ ምን ይሄ የአብይና የደብረጽዮን ጦርነት ነው ምን አገባን ሲሉ የነበሩ አማራ መሰሎች እኮ ናቸው አሁንም አስኳል ሆነው ያሉት ብሔርተኝነቱ ላይ ነበረች ማለት ነው ከጥንስሱ ጀምራ ቲፒኤልኤፍ በአማራ ብሔርተኝነት ውስጥ ገብታለች ማሳያው ደግሞ አሁን ዘመን የታለ ብትለኝ መቀሌ ነው ፕላኔት ሆቴል ውስጥ ነው ያለው እኛ በአማራ ብሔርተኝነት ገፍተን ፕላኔት ሆቴል ደብረጽዮንን የላክነው አካል እኛን እመራለሁ የሚል ሰው ፕላኔት ሆቴል መሄዱ ባት በጣም እኮ አላማህን መሳት ማለት ነው ስለዚህ መጠንከር ካለበት የአማራ ብሔርተኝነት ቲፒኤልኤፍን በፍጹም ብሎ አስወግዶ ራሱን ችሎ መቆም ባላንስ መስራት እኔን ብትጠይቀኝ የሆነ ነገር አመለካከት አለኝ ከነ ዘርዓ ያዕቆብ ጋር ምናምን ዘርዓ ያዕቆብ ኒውትራል ሆኖ መዋጋት ይላል እኔ እንዲያውም አስፈላጊ ከሆነ ማለት በጣም ከከፋ ከመከላከያ ሰራዊት ጋር ሆኖ ራሱ መምታት ቢችል ያዋጣዋል ብዬ ነው ማስበው አይዳከሙ ካለ ደግሞ ገለልተኛ ሆኖ ማየት ነው እንጂ አይምጣት ፒኤልኤፍ ምናምን ይግጠም ምናምን መግጠም ያለበት አፋር ከገባ ሁሉ ላይ ሊቱንም ወስደው እኔ ነኝ የምናገረው እስካሁን የጠበቅኩት ደግሞ ይሄ የአማራ ቤት ነው ብዬ ነው እንጂ ሌላ ቤት አልገባም ምን ሰው እንከባበር ማንኛውም ሰው የተናገረውን ነገር አከብራለሁኝ እኔ ነገር ግን አሁን እናንተ በጣም ይገርመኛል መጀመሪያ አሁን ለምሳሌ ሳሚ ቀኝ ቢናገር ያምርበታል መሳፍንት ቢናገር ያምርበታል መልካሙ ካሳ ሌሎቻችሁን ብንናገር ያምርብናል አንድ አቋም ነው ያለን የተለያየ አቋም የለንም ርስታችን እንዳይነካ ብለን ነው ምን ነጋገረው የርስታችን ጉዳይ የሁላችንም እንደ ህልውና ጉዳይ አድርገን የምንወስደው ጉዳይ ነው ሶሪ ያለን እና የርስታችንን ጉዳይ የራሳችን ጉዳይ አድርገን እስከመጨረሻው እንሄድበታለን የፋኖ መሪዎች በዚህ ጉዳይ ላይ የሆነ ነገር የሟጅና የሆነ ሐሳብ እንኳን ቢኖራቸው የመጀመሪያ ተፋላሚዎች ምን ነው እኛ ነን ከሌላ ማንም አይመጣም ምክንያቱም ርስታችን ነው በቃ ኦኬ አንዳንዴ ብዙ ባወራ አይደለም አሁን አንተ በቃ አጎቴ ምናምን አያቴ ምናምን ትላለ እኔ እናንተ አንድ ላይ ብንቆም አንተ እኔ የሶስት ጊዜ ታላቅ ትሆናለህ ኦኬ ቦሪ አይደለም እሱን በተግባር የሚያቀቀኛል ለማሸማቀቅ አትሞክር መጀመሪያ ፋኖች ወይም የፋኖ መሪዎች
ወደዛ መንገድ እንዳይሄዱ ምን ማድረግ እንዳለባቸው ቀርበህ ከነሱ ጋር ተነጋግረህ ውሳኔ ለመወሰን እድሉን አግኝ። ከዛ በተረፈ እኔ ከመጀመሪያ ጀምሮ በዚህ ትግል ውስጥ ስታቦኩ አንድ ቀን ስትጋግሩ አይቻችሁ አላውቅም። በተለይ ዋላ ማለት አዳም አሁን አጀንዳው ላይ ሌላ ክርክር አጀንዳው ላይ ልመጣ ነው መሲው ፕሊዝ እመጣለሁ። ሌላ ቀን በእነሱ ጉዳይ ሌላ ቀን አይደለም አሁን ለምሳሌ ዘመነ ካሴ አሁን ለምሳሌ አርበኛ ዘመነ ካሴ መሪ ነው አይደለ? ከዋት ጋር የሚሞዳሞድ ከሆነና የአማራን ርስት አሳልፎ የሚሰጥ ከሆነ እኮ አንድም ቀን እንዲያደር እድሉን አንሰጠውም። ገብቷል? ማን ነው ለዛ የሚነሳው? የአማራ ህዝብ ነው። ትናንትና ዋጋ የከፈለው ትናንትና የሞተው በተግባር ማለት ነው። እንደኛ ያወራው ሳይሆን መሬት ላይ ያለው ትናንትና በተግባር የሞተው የቆሰለው ይህንን እድል አሳልፎ አይሰጠውም። ኦኬ እዚህ አወራ አንተ እንደዚህ ነው አል ከዛ ማቦካ ከዚህ ማቦካ ምናምን ለፈለፍሽ አሶስን እስቲ መቆም ካለብን አንድ ላይ ቆመን ወንድሞቻችን ወደ ሌላ ሐሳብ ወደ ሌላ መንገድ እንዳይሄዱ ለመሄድ ያለ ካለ ከዚህ ትግል መስመር እንዲወጣ ማድረግ የምንችለውን አብረን እናደርጋለን እንጂ አንተ እስቲ ማን ነው በቃ አሁን ያለው የፋኖ መሪ ወይም በቃ ይቀርና ማንን ነው የምታዘጋጅልን? ዘር ያዕቆብ ንገረን። አንተ ማንን አዘጋጅልን? ይሄንን ትግል ያሻግራል? ይሄንን ትግል የአማራውን ፍላጎት ያሟላል ወይም እዚህ ደረጃ ያደርሰዋል ብለ ያስቀመጥከው ማን ነው? የለህም እኮ ዜሮ ወሬ ብቻ። በነገራችን ላይ ሁላችሁም አሁን እዚህ ጋር እኔ ስናገር ምናምን እኔ እንደናንተ በጎጥ ተወሽቄ ምናምን እኔ የመጣሁበትን ሰፈር ለመደገፍ ምናምን አይደለም። እንደዛ እንዳትረዱት። እኔ እንደዛ አይነት ሰው አይደለሁም። የአማራ ህዝብ ጠቅላላ በአራቱም ማዕዘን ያለው ጉዳይ ይመለከተኛል። ስለሚመለከተኝ ያንን የሚያራምድ ያንን የሚያስፈጽም ያንን የሚተገብር የአማራን ህዝብ ፍላጎት መነሻውንም መድረሻውንም የሚያስፈጽም የፋኖ መሪ ነው የምፈልገው። እኔ በዛ ሐሳብ ውስጥ ሌላ ወደዚህ የሚል ካለ እኔ አልፈልገውም። ያንን ቅድሚያ ምዋጋው ወይም ቅድሚያ ከፊት ተሰልፍ የምፋለጠው እኔ ነኝ። አሁን አንዳንዶቹ አይ እንደዚህ ብለ ስለተናገርክ ምናምን እኔ ዘመነ ምናምን እዛ ስለሆነ አይደለም። ዘመነ ካሴ አንድ የጎጃም ተወላጅ ነው፣ እኔም የጎጃም ተወላጅ ነኝ። የጎጃም ተወላጅ ስለሆንኩኝ ራያ ወይም ደግሞ ወልቃይትን አሳልፎ ይስጥ የሚል ሐሳብ የለኝም። ወልቃይት ወንድሞቼ የሞቱበት ነው፣ የደሙበት የቆሰሉበት ተግባር ነው ማለት ወሬ አይደለም። እያንዳንዱን ነገር በየጊዜው የተለያየ አጀንዳ እያመጣህ እዚህ ጋር እዛና እዚህ ከምትል መፍትሄ አስቀምጥ። ኦኬ ማን የተሻለ ወደፊት አምጣው። ሆነ እንደዚህ ድልድል በሚያደርጉበት ሰዓት እናቃለን እኮ በፊት እኮ በዚህ ያለ ይሄ ይሻላል ኮንፊውዝድ ስታረጉ ነው የሰማነው እንጂ አንድ ውጤት አምጥታችሁ እስኪ እንደ አማራ ተሰባስበን በአንድ ትንፋሽ ተንፍሰን በአንድ ምላስ ተናግረን በአንድ ተግባብተን ኦኬ ይሄንን ነገር እናርግ፣ ርስታችን እናስጠብቅ፣ ወንድሞቻችን በአንድ ዓላማ ይጓዙ ብላችሁ እንኳን አንድ የሆነ ሐሳቡ መጥቶ እንኳን መሬት ላይ ተቀባይነት ቢያጣ እኮ ሁላችንም በአንድ ላይ ለውጥ ማምጣት እንችላለን። ነገር ግን እሱ አይደለም። ኢንተረስት ነው፣ የራስ ኢንተረስት። ነገ ምን ሊመጣ ይችላል? እኔ የምፈልገው ሰው እኔ የምፈልገው ሐሳብ ወይም እኔ የምፈልገው ቡድን ወደፊት ከመጣ ነገ እኔን ስልጣን ላይ ወይም ደግሞ የተሻለ ህይወት ላይ ያስቀምጠኛል የሚል ሐሳቤ ዛሬ ደግሞ ስራ ሳሰራ ቁጭ ብለህ ለአንተ ደሞዝ የሚከፍልህን ነው የምትፈልገው። እሱ አይደለም። በማንኛውም ታምር በምንም ታምር የርስቶቻችን ህይወቶቻችን ናቸው። በርስቶቻችን አንደራደርም። አሁን አንተ ነጠለ ዘመነ ካሴ ሰጥቶት ነው ምናምን ነው እንደዚህ ብትለኝ እኔ ኤቪደንስ ፈልጋለሁ። አሁን ለምሳሌ መሳፍንት ዘመነ ካሴ ፕላኔት ሆቴል ነው ያላል ካንተ ለዛኔ አሁን ኤቪደንስ ስጠኝ ምንድነው ብትል እልሃለሁ። የት ነው ያለ? እዚህ ቦታ ላይ ምንድነው ኤቪደንስ ታስረዳኛለህ? ወይስ በወሬ ነው ወይስ በሰማኸው ነው ወይስ በምንድነው ብዬ ልጠይቅ እችላለሁ። አንተ ደግሞ ትክክለኛ ከሆንክ አዎ በዚህ ሁኔታ እዚህ ጋር ነው ያለ ትለኛለህ። በጣም ብዙ ውሸቶች ተደጋጋሚ የሆኑ እኔ በጣም አሁን ለምሳሌ አሞራው ውብነህ ወይም ሲሳይ ምሳሌ አንተ እንደኛ በውጭ አይደለም ያለው ብዬ ነው የማስበው በእኔ ሐሳቤ።
መሬት ላይ ነው ያለው። በእያንዳንዱ ሐሳቤ ውስጥ አብረህ ግምገማ ሲኖር አደረጃጀት ሲኖር ምናምን ሲኖር አብረህ ልትኖር ትችላለህ። አንተ አሁን ሐሳብ መቀየር ትችላለህ። ስለ ትግሉ ደግሞ በቃ የሆነ የምትረዳው ነገር አለ አንተም ታጋይ ስለሆንክ ማለት ነው። ገብቷል? እኛ ግን ምንድነው ኃላፊነታችን ርስታችን ተላልፎ እንዳይሰጥ ወያኔ እኮ በቃ ወያኔ እኮ እኛ ራሳችን ነው እያጀገን ምናምን እያደረግን ያለ ነው እንጂ የአማራ ህዝብ አንድ እግር ከቆመ አይደለም ወያኔን ማንኛውንም ነገር ማከናወን ይችላል። ርስቱንም አሳልፎ መስጠት አይችልም። ነገር ግን እኛ ራሳችን ሆዳሞች እኛ ራሳው የአማራ ጥቁር ሆዳሞች ወይም ደግሞ ተቀላቢዎች ቁጭ ብለን የምንቀልብ ሆዳሞች ህዝቡን አሳልፈን ሰጠን ተከፋፍለን የራሳችንን ፍላጎት ነው ስናራምድ የምንውለው። አዳም ሰጣለው ደቂቃ አይ በቂ ተሰጣለው ችግር የለም። ሐሳብ የሚያመጣ የለም ገብቶኛል። እሱ ገብቶኛል። አንድ ጥያቄ ልጠይቅና ትሄድበታለህ። አሁን የአርበኛ ዘመነ ካሴ የነምሬና የናበበ ስም እየተነሳ ያለው እና ማን ነው ይሄ ጋዜጠኛው ማን ነው ስሙ? በእናት አሳየ ደርቤ የአማራን ህዝብ በመከፋፈል በተለይ ደግሞ የጎንደርን ህዝብ ስኳድ በማለት ከኮሎኔል ደመቀ ይልቅ ደብረጽዮን ይቀርበኛል በማለት እና አዲሱ ደርቤ የሚባሉት ዩጋንዳ የተቀመጡት ሆቴል ከፍተው እየሰሩ ያሉ ሰዎች ወልቃይት ኮሎኔል ደመቀን ላይ ለማጥፋት ለመዝመት ከሆነ የአማራ መሬት እንፈቅዳለን እያሉ እየጻፉ መሪዎቹ ተጋብዘው የተገኙት እነዚህን ጋዜጠኞች ተገንተው እኛ ያልደፈርነውን እናንተ ደፈራችሁ ልናመሰግናችሁን የተገኘን ብለው ከትናንት በፊት መድረክ ተገንተው ከዲያስፖራው ገንዘብ ተዋጥቶ ሽልማት ተበርክቶላቸዋል። እናሳየ ደርቤ ነው ኮሽናችን ምንድነው? እናሳየ ደርቤ እንትን ላይ መቀሌ ላይ የአብይ አህመድ ተላላኪ ተበጥሷል እንኳን ደስ አላችሁ እነ ደብረጽዮን እያሉ ያማራውና ጽምዶ እያሉ ያራገቡ እኛ ነው ጽምዶ አያስፈልግም። ምክንያቱም ቅድም እንዳልከው አንተ ርስቶቻችን አሳልፈን አንሰጥም። ከቲፒኤልኤፍ የፍትህ ጥያቄ አለን። ፕላስ ደግሞ የቲፒኤልኤፍን ፍላጎት ስለምናቀው ከቲፒኤልኤፍ ጋር አብሮ መስራት ሱሳይዳል ራስን እንደማጥፋት ነው የሚቆጠረው የሚል ያንተም ኮንሰርን መሆኑን ገበኝ። አሁን ግን አት ዘ ሴም ታይም እነ ዘመነ ካሴ ግን ተገንተው የሚሸልሙ እናሳየን ደርቤ ከሆነ ሌላው ሰው ኮንሰርኑን ሸር ማድረጉን ዘመነ ካሴ ስሙን ማንሳቱ አንተ ምኑ ነው የጠላኸው? ያንን ሰፖርት አደርጋለሁ ያንተ ነው። እሺ ጥሩ ጥያቄ ነው የጠየቀኝ። ይኸውልህ አሁን ዛሬ ስለተነሳ ሳይሆን አሳየ ደርቤ የሚባል አሳማ ማዛ መሐመድ የምትባል አንድ ጋለሞታ በዚህ በአማራ ትግል ውስጥ በተለይ ፊት አውራሪ ሆነው ሙልጌታን በርበረም በዚህ ውስጥ አለበት። ብዙ ነገሮች አሉ እዛ ውስጥ። አንተ እንደውም በቀደም ነካክተዋል። አንድ ስራ አስፈጻሚዎች ናቸው የወያኔ ስራ አስፈጻሚዎች ናቸው ብዬ አምናለሁ በመጀመሪያ ማለት ነው። ከዛ ሲቀጥል ደግሞ አርበኛ ዘመነ ካሴ አውቆም ይሁን አለማወቅም ይሁን እያወቀም ከሆነ ደግሞ ይሄ በቁጥር አንድነት ተጠያቂነት ይሄንን ጥያቄ ለሱ የሚያቀርብ ሆነ ብለህ ነው ወይ ይሄን ነገር እንዲህ ያለ ይሄ ሰውዬ በሚልበት ሰዓት እስኳድ እያለ እየተናገረ አንዱን የጎንደርን ወይም ደግሞ የጎንደርን አማራ ወይም እዛ አካባቢ ያለን ሰው እንደዚህ ብሎ እየጠራ ያለን ሰውዬ እውቅና ሰጠ የሸለምከው በምን ምክንያት ነው ብሎ ራሱን መጠየቅ ያስፈልጋል ብዬ አምናለሁ። ለምንድን ነው ይሄን ያደረገው? ከዛ በኋላስ ወደ አቋም እንሄዳለን። ነው ይሄ ሰውዬ ለምሳሌ ከአራቱ ክፍለ ሀገር አንዱን ነጥሎ እንትን የሚል ከሆነ መሪ ሊሆን አይችልም። በቃ መውረድ አለበት፣ ሌላ ሰው መምጣት አለበት አማራውን እንደ አማራ የሚመራ። ከዛ ሲቀጥል ግን እነዚህ ሰዎች እኔ እንደማስበው ከሆነ ግን ሆነ ተብሎ ተቀነባብሮ ማኖ የነካበት ሁኔታ ያለ ይመስላል። ይሄ ግል ሐሳቤ ነው። ማኖ አስነክተውታል። ለምን እኔ ከዚህ በፊትም እኮ ተናግሬያለሁ። በጣም በብዙ መልኩ ደብረጽዮን ወያኔ እንትን አለ እንኳን ደስ አላችሁ ብሎ ምን አገባንኛ? ለምያ የጠላት እንኳን ደስ አላችሁ ብሎ ነገር የለም። ይሄንን እኔም የምጋራው ነው። ግን በወሬ ሳይሆን ከምን ሐሳቤ ነው አንተ ይሄን ልትል የቻልከው? ልትሸልመው የቻልከው እውቅና ልትሰጠው የቻልከው በምን ሐሳቤ ነው? ይሄን እንዲህ ማለቱን ታውቃለህ ወይ አታውቅም ወይ? ይሄን መጠየቅ ያስፈልጋል የሚል እምነት አለኝ ነው። ያ ታይ በሱ ኮንሰርን እንግዲህ እኔ እንደውም ደስ ይለኛል። ገብቶኛል አዳም። ከዚህ በላይ ልጫና አልፈልግም አዳም። አሁን እኔ ራሱ አፈርጠዋለሁ፣ ችግር የለውም። ይኸውልህ ለምን መሰለህ አሁን እንደ መሪ ስትሆን አሁን ለምሳሌ እሱ ያለበት ሁኔታ
እኛ እሱ ያለበት ሁኔታ ላይ ሆነን እናስበውና በአሁኑ ሰዓት በጣም ብዙ መልእክቶች ሊኖሩት ይችላሉ። ብዙ ስራዎች ሊሰራ ይችላል። በጣም ቢዚ ሊሆን ይችላል። ገብቷል። እንዴት በምን ሁኔታ ነው ብሎ እሱ እኮ ሩቅ አይደለም እኮ ከሐሜትና እውነትን ፍለጋ ከሆነ እኮ አርበኛ ዘመነ ካሴ እሱን እኮ ነው የምልህ አዳም። አሁን ካነሳው አንፃር እሰጣለሁ አንድ ደቂቃ። አሁን ካነሳው አንፃር ለምሳሌ የፋኖን አደረጃጀት ያው አንተ በቅርብ ታውቀዋለህ። ጎጃም ውስጥ ያሉ አንዳንድ ልዩነቶችን ታውቃለህ። በየክፍለ ሀገሩ ያሉ አንዳንድ ልዩነቶችን ታውቃለህ። አፋብን ላይ ሰብሳቢ ተደርጎ የተቀመጠ ሰው ነው ዘመነ። እንደ አፋብን ያሉብን ችግሮች ታውቃለህ። ዘመነ እነዛን ስራዎች ለመስራት አይደለም የተገኘው ምሬንና አበበን ይዞ አሳየ ደርቤን ለማመስገን የተገኘው ነው። ኮሽን የምናረገው ዘመነ ካሴ አዳም ከመጣበት የጎጃም አካባቢ ስለመጣ አይደለም። ትግሉን ነው ኮሽን እያደረግን ያለነው። ኦኬ ሃው ዘ ሊደር እንዴት ነው ሊደር አክት ማድረግ ያለበት? ለምሳሌ ፕሮብለም ሶልቭ በማድረግ እንደ አማራ ልዩነቶች ሲመጡ፣ እንደ አደረጃጀት ልዩነቶች ሲመጡ ከክፍለ ሀገር አልፎ በአንድ ክፍለ ሀገር ልዩነት ሲመጣ የሊደር ኳሊቲ ያንን ሸፕ አድርጎ ዩናይት አድርጎ መምራት ሲገባና በሚገባው ሰዓት አኮርዲንግሊ አክት ካላደረገ ያ መሪ ያንን ሚና ትቶ ጎንደር ስኳድ ደመቀ ይደመሰሳል፣ ከደመቀ ይልቅ ደብረጽዮን ይቀርበኛል፣ ሂሳብ እናወራረዳለን ከጎንደር እሊት ጋር የሚል አሳየ ደርቤን መጥቶ ሲሸልም ዘመነ ካሴ ሁለተኛው ነው። አዳም ይኸውልህ እንትና ዘመድኩን ጎንደር ትወድማለች ባለ ጊዜ ዘመዴ አይዞ በርታ ይሄን ሚዲያ ደግፎ ብሎ ያኔ ብዙ ሰው አስቀየመ፣ ኮሽን ተደረገ። ዛሬ ደግሞ ደገመ ነው ፐርፐዝሊ በዓላማ በአቋምና በተመሳሳይ ዓላማ ዘመነ ካሴ ይሄን እያደረገ ነው። ዘመነ ካሴ ጎጃሚ ስለሆነ አይደል የምንቃወመው። ግን የዘመነ ካሴ አካሄድ አማራን የሚጠላ ጎንደርን የሚሳደቡ የሚደግፍ ከሆነ ሃው እንዴት ነው? እስኪ አንተ ንገረን። እስኪ አዳም እንዴት እናሳደር ንገረን። እስኪ ይሄን አንተ ሁለት ኦፕሽኖች እናስቀምጥ እዚህ ጋር ሁለት ኦፕሽኖች የሚያሳርቁ ቀጥል ችግር የለም። ሁለት ሀሳቦች እናስቀምጥ አሁን እዚህ ጋር ማለት ነው። ሲሪየስ በነገሮች እንሄድበት ከተባለ ሁለት ነገሮች እናስቀምጥ። አንደኛ እንጠይቅ፣ ራሱን እንጠይቀው። ለማንም ሩቅ አይደለም። ከምን ሐሳቤ ነው አንተ ይሄንን ያደረከው? አሳየ ደርቤ እንደዚህ አሁን እንደዚህ አለ ሲባል ኤቪደንስ ያስፈልጋል። እሱን ሪከርድ ማሰማት ነገሮችን ማስተካከል ያስፈልጋል። አሳየ ደርቤ እንደዚህ የሚል ሰው ነው እና በተለያየ ጊዜ እንደዚህ አድርገህ እውቅና ሰጠው፣ ሽልማትም ሸለምከው። በሁለተኛ ደረጃ ደግሞ ዘመድኩን በቀለም እንደዚህ ጎንደር ትወድማለች በሚልበት ጊዜ ወጣ አበረታተዋልና ከምን ሐሳቤ ነው ይሄን ያደረከው የሚለውን ነገር እንጠይቀውና ያን መልስ ከሰማን በኋላ ሁላችንም በአንድ ላይ ብንቆም አይሻልም? ሐሜት በቃ እሱን ላንተ የቤት ስራ ልስጥ። በቃ አይሆንም። እንደው ዝም ብሎ ሪስፔክት ስለማደርግ ያንተን ሐሳብ ሪስፔክት ስለማደርግ ወንድም ያለን ቆይ እሱን ላንተ የቤት ስራ ልስጥና አማራው እሱን ጠይቆ እንዴ ጎንደር ማለት እኮ እንዴት እንዲህ ይባላል የሚለውን አንተ ለራስ እንዳማራ ወሰደውና መልሱን እንጠይቅ አብረን። ከዚህ በላይ እንድትመልስም ስለማልጠብቅ ደግሞ በሚገባው ነው መልሰሃል ብዬ የማስበው። ሪስፔክት አደርጋለሁ አዳሚ። ከዛ በተረፈ ጨርስ ሐሳብክን በአንድ ደቂቃ ያ ጠይቀናል። እሺ ከዛ በተረፈ ግን ልንገርህ፣ በተለይ ዋና አማራዎች ማለት ነው። ዋና አማራዎች የፈለገውን ብታቦኩ የፈለገውን ብትጨፍ ብዙ ነገር ብላችኋል። ከመጀመሪያ ጀምሮ አብረን እዚህ ደርሰናል። ነገ ከነገ ወዲያም በእናንተ ሴራ በእኛ ፍላጎትና በሚሆነው በአማራ ህዝብ ፍላጎት አስረግጬ የምነግርህ በአማራ ህዝብ ፍላጎት ትግሉ መስመሩን ይዞ ይሄዳል እንጂ አንተ በምትፈልገው አንተ በምታስበው ወይም ደግሞ እዚህ በምታቦካውና በምትለቀልቀው በአንተ ጭቃ የሚመራ መሪም የለም፣ አይዲዮሎጂም የለም። መፍትሄ ይዘን መተናል፣ እንደዚህ አድርገናል ማለት አንተ ማንህና ነው መፍትሄ ይዘን የምትመጣው? ውረድና ተኩስ አንድ ክላሽ። ወንድ ኮንክ ታጋይ የሆነም ለህዝብ የምትቆረቆር ከሆነ ይኸውልህ ረቂቅ ማድረግ መጽሐፍ ምናምን ማገዝ ሳይሆን ወረድና ተኩስ እንደ ወንድሞችህ አማራ ኮንክ። ከዛ በተረፈ ግን ጦርን ለጦረኞች ብርን ለብረኞች በጣም ብዙ የተማሩ አስተዋይ ይሄንን ትግል ማሻገር የሚችሉ ነገ አገር መምራት የሚችሉ እንቁ የሆኑ በጣም ብዙ ጀግና ወንድሞች አሉ። ዶክተሮች፣ ፕሮፌሰሮች አሉን። ያንተን እዚህ በቦጎጥና በአካባቢና በሆድክን አስፍተህ በምታደርገው ወሬ እኛ አንከፋፈልም። ያንተን ፖለቲካ ቀቀለ ብላው
ግን ያው ታንክ ዩ አዳም በቃ ይበቃል። ለዚህ በላይ ፓንት ስለሚሆን በቃ ነው። አቶ አዳም እየተሳደበ ነው። አይ ነው እኔ አልተሳደበም። አይ እንደዚህ አታድርግ እያለ ነው። በአንተ ቤት ይኸውልህ ማሸማቀቅ ምናምን በእድሜ እኔ ይኸውልህ ልንገርህ፣ እኔ እናንተ በቪዲዮ እኔ መውጣት የምችል ልጅ ነኝ። ማንንም አልፈራም። ኦኬ ፈርቻ ፐርሰናል አታርጉት። በቃ ጋይስ አዳም አጎቴ አያቴ ትሆናለህ ምናምን ይኸውልህ እንደገና ማሸማቀቅ ቃሽን ፖለቲካ ይባላል። ኦኬ ነው ችግር። ኧረ ይሄ እድሜም ቢሆን ጸጋ ነው። ምንም ያሳፍር ነገር የለም። ምንድነው አንዱ ስትራቴጂያችን ስለሆነ ነው። እኔ ላስታርካችሁ። አዳም ነው አሞራው ተው፣ ቆይ ግድ የለም ስማኝ፣ ግድ የለም ያው አጼው ስላለ ነው እዚህም እና አይ ዶንት ኖ ከኔ በላይ የሚያውቃችሁ ሰው አለ። አጼው ካጀማመራችሁ ጀምሮ ካለ ምስክርነት መስጠት ትችላለህ። ያው እኔ ማልስማማበት የሚያደርጉት ነገር አለ እና አጼው አውቀው ሰው ለማበሳጨትም እኔንም ስንት ቀን ረግጦኛል። ግን አንድ ምስክርነት ደግሞ መስጠት እፈልጋለሁ። በተለይ ትዊተርን በመቆጣጠር የአማራውን አጀንዳ ወደፊት እንዲመጣ በማድረግ በጣም የሰሩ ልጆች ናቸው። ይሄን ምስክርነት ይኸውልህ፣ ሰውን ዝም ብለህ ካንስል ካልቸር በአማራ በጣም የተለመደ ሆኗል። ሰው አንድ ጥፋት ሲያጠፋ ሙሉ ለሙሉ ያለውን ክሬዲትም አብረህ መሰረዝ። ይኸው እነሱ ወደዚህ ከመጡ ጀምሮ ትዊተር ላይ ያለው እንቅስቃሴ ቀንሷል። ይሄን ምስክርነት መስጠት ያስፈልጋል። ይኸውላችሁ እዚህ ቲክታክ ላይ የሚደረገው ነው መሰላችሁ፣ አብዛኛው የእርስ በርስ ብሽሽቅ ነው። ሰው ትርፍ ጊዜ ሲኖረው ነው መጥቶ የሚያወራው የሚመስለኝ እኔ እንጂ አሁን ካወራ ነው አማራው የሚያተርፈው ምንድን ነው ብላችሁ ብትጠይቁት ብዙ እንትን አታገኙም። ትልቁ የሚሰራው የዲያስፖራው የፕሮፓጋንዳ ስራና የአድቮኬሲ ስራ የሚሰራው ትዊተር ላይ ነው። ናሬቲቭ የምትቆጣጠረው አሁን ብልጽግና በየኤምባሲዎቹ ሁሉም አምባሳደር ትዊት አድርጓል። አሁን ለምሳሌ ምርጫውን በተመለከተ እንደገና ደግሞ እንደዚህ የሆኑ የኤአይ የትዊተር ቦቶችን እንደ ጉድ ፈልፍለው በቃ ብልጽግና እያሉ ናሬቲቭ እየተቆጣጠሩ ነው ኦልሞስት ኤቭሪ ዴይ። እና እኔ እንዲያውም ለአፄውም አሁን የምነግረው ምንድነው ክለብ ሃውስ ላይ ታረጉ እንደነበረው ፕሊስ። ምክንያቱም ብዙ ኦዲየንስ ይዛችሁ ነው የምታወሩት ያለው። አሁን ዛሬ ስለ አርሲ እያወራችሁ ነበረ which was good ግን እሱን ደግሞ የትዊተር እንትኖችን እያመጣችሁ ሰው ትዊት እንዲያረግ ብታረጉ እና ያን ምስክርነት መስጠት ስላለብኝ ነው። አዳም አለመግባባት ግዴታ ነው መገዳደል አለብን ወይ መፈራ እንትን ማለት አለብን ማለት አይደለም። እና በዛ መልኩ ይታይ ለማለት ነው። ወደ አጀንዳችሁ ቀጥሉ። ያ ታንኪ ዩ አፄውም ታዳምም እኔ እኮ በትክክል ለአማራ የሚናገር ለአማራ የቆመ ወይም ደግሞ የአማራን ችግር የሚረዳና በተለይ ደግሞ የተበታተነውን አማራ ወደ አንድ አምጥቶ መፍትሄ የሚያስቀምጥ ካለ እኮ እግዚአብሔርን እኔ ጎንበስ ብዬ ሰግጄ ማከብር ሰው ነኝ። ማንም ቢሆን ማንም ማለት ነው። ልዩነት እኮ የትም ቦታ አለ። ይሄን ነው በቃ ጥሩ ነው። እሱን አሳግራት በለኝ እንጂ አይ ረዘማ ከሀሳብ ምናምን ደቂቃ ነው እኮ። እሺ የትም አንሄድም እኮ ሌሎችም ስላሉ ብዬ ነው። እሺ ቀጥል። እሺ ደግሞ አፈንከኝ። እኔ አላስረዝምም። በነገራችን ላይ እያንዳንዱን ነገር የኛ ችግር በጣም ዘርፈ ብዙ ነው። በዛ ልክ ደግሞ መከባበርና እንደ አማራ በአንድ ትንፋሽ የምናስብ ከሆነ ደግሞ አይደለም አንድ ቀን ሁለት ቀን ብንወያይ መፍትያችን ከተጠቀለለልን በጣም ትልቅ እድለኞች ነን። እኔ የምፈልገው በተለይ ስኳድ የሚባል አጠራር እንዲጠፋ፣ ይሄ አገው ሸኔ የሚባል አባባል እንዲጠፋ፣ ይህን ሐሳብ የሚያመጡ ሰዎች የጠላት አጀንዳ እንደሆነ እንዲረዱ መሪዎች እንኳን እኔ ባለፈው እንደውም እንትን አድርጌ ነበረ። በቃ እኔ ውይይት በማደርግበት ሰዓት ስኳድ ብሎ የሚጠራ አገው ሸኔ ብሎ የሚጠራ እኔ ጋር እንዳይመጣ ብያለሁ። ማሸማቀቂያ ነው ይሄ። አማራውን አንድ የሚያደርግ አይደለም። አማራውን አንድ የሚያደርግና ወደ ውጤት የሚያመጣ ከሆነ ማንኛውንም ሐሳብ እቀበላለሁ፣ ማንኛውንም ነገር። ግን እዚህ ጋር መጣህ አንዱን ጠልተህ አንዱን ወደህ አንዱን እያዋረድክ ምናምን እያደረግ ያ መበታተን ስለሆነ ነው። እኔ አሁን እሱ ቀደም እኔ ስናገር አይ ምናምን እንዴ ስማ አንተ እኮ ቢያንስ 48 ዓመት ይሆናል። እኔ ገና 42 ዓመቴ ነው። እንዴት ነው ላንተ እንትን ልሆን የምችለው? የሚያውቁኛል። ጠይቅ ከፈለግ ፎቶዬን ከፈለግ በቪዲዮ አይ በቃ አዳም ይበቃል። በቃ ወንተን ነው የሚሆነው ከዚህ በላይ ኧረ እኔ በእናታችሁ ነው ስለ ፖለቲካ ነው። አቶ አዳም ጋር ችግር የለብኝም። ምንም ቢሆን እኔ ቀሽም ፖለቲካ አንቀቅለ አኩሬ እኔ እኮ ዛሬ መጀመሪያ ጊዜ አይደለም ጋሽ አዳም ያልኩ ነው መጥፎ ነገር አይደል። አንደኛ ነው አይ እድሜ ጸጋ እኮ ነው አቶ መባል። እኔ ማንንም እንደዛ አክብሬ አላውቅም። እንደውም
ደስ ሌላቸው ነው የሚገባው። በቃ አቶ አጼው ተው፣ በቃ ተው ስትባል ተው። አቶ መባል ምንም ችግር እኮ ነው። በቃ ተረጋጋ። ወይ ወንደሰን ወንዴ ይቀጥልና ትቀጥላለህ። እኔ አንዴ ልጨርስ እንዴ። ምንድነው ነገሩ? ካሳ አንዴ ሚዩት አድርገው እንዴ ልጨርስና ሐሳቤን እንትን አሁን ምንድነው አቶ አዳም ከሚያወሩት ጋር የሚገናኝ ነገር አለ የምናወራው ነገር። እኛ የወደፊት የአማራው ጣፋንታ ምን ሊሆን ይችላል? አሁንስ አቅም አመራሮች አሉት ወይ ከፊት ለፊት? እኔ አሁን ምንድነው አማራ ሙሉ በሙሉ ኤቭሪቲንግ እንዳለ አፋብን ላይ እንዲያስቀምጥ እኛ አንፈልግም። አሁን ለምሳሌ ቢካዝ ለምን የትግራይ ህዝብ አሁን ለምሳሌ ሙሉ በሙሉ ኤቭሪቲንግ እንዳለ ነው። አጼው አንድ ማስተካከል ያለብን ቆይ አንዴ እንዴ አጼው አንደኛ አሁን የፋኖን ትግል የአማራውን ፖለቲካ ቆይ አንዴ በእናትህ አሁን ይኸውላችሁ እኔ የማግባባኝ ነገር እኮ ልንገርህ አጼው። ቆይ ትቀጥላለህ። አንደኛ የአማራው ፖለቲካ በየትኛው መድረክ እኮ ቆይ አንዴ እንዴ አፋብን የአማራ ልጆች እኮ ናቸው የተሰባሰቡበት። ቆይ ለምንድን ነው አታካች ወደሆነ ወሬ የምንሄደው? አጼው አታካች ወሬ ነው እኮ። ቆይ ልንገርህ አይደለም ሀሳብ ስትሰጥ ይኸውልህ እኛ እኔ ድናያል ውስጥ መግባት አልፈልግም። የአማራ አፋብን ውስጥ ያሉ የአማራ ልጆች አቅም እንደሌላቸው አድርጋ አትሳል እና ከሌ የሚባሉ ነው አይደለም። አይ አቅም ያለው ሰው አለ ወይ ጭራሽ እኮ ላይክ በፋኖስ አቅም ያለው ወይ ምናምን እንደዚህ አይነት ኮሽን አትግባ። አመራሮች ነው ያልኩት፣ አመራሮች ጋር ነው የእውነት እየተሞተበት ያለ ትግል ስለሆነ ነው እንዴ። እሱማ ሚሊሻውም ይሞታሉ። እሱ ሚሊሻውም እኮ ሲሞት እኮ ጭንቅላት ውስጥ እኮ የምሞተው ለአማራ ነው የምሞተው ብሎ ነው። እኛ የምናምንበትን ድርጅት እያንቋሸሸ ነው እንደሚያወሩት ነው። አንዴ ፕሊስ አንዴ ሚዩት አድርገው። ኖ ሬስፔክት ሰጥ ለድርጅታችን እንዴ አንዴ አትበል። ሁለቴ ድርጅታችንን ሬስፔክት ሰጥ። አንተ ዋና አማራ እኔ እያልኩ ያለሁት ምንድነው ያውላችሁ አሁን ትግሬ ጋር ምንድነው ሀፕን ያደርግባችሁ? ኤቭሪቲንግ እንዳለ ህዋት ላይ ጣሉ። ጭቅቅታቸውንም ኤቭሪቲንግ በቃ ህዋት ያድነናል ብለው ህዋት መጨረሻ ላይ ተሸነፈ። ዛሬ የትግራይ ህዝብ እያያችሁት ማለት ተሸንፎ ቆዝሞ ስነ ልቦናው ተመቶ ከጨዋታ ውጭ ወጡ ነው ባይዘው እንትን ያለው። እኔ አማራ ማህበረሰብ እንደዛ እንዲሆን አልፈልግም። አቅም የሌለው ህዋት ያለ አቅም አላት ለትግራይ ህዝብ ባይዘው ቅርቃር ውስጥ ነው የከተቱት። ኦኬ ትንሽ እንኳን እነ ጌታቸው ረዳ እነ ጻድቃን ምናምን ኤሊት ፎርስ ይዘው ህዝባቸውን ገደል ከተው ዛሬ ህዝባቸው ስነ ልቦናው ተመቶ አይታችኋል። እንግዲህ ኢቨን ትግሬነት እስከሚያፈር ድረስ ሁላ ነው የመጣው። የአማራ ህዝብ ነገ እንደዛ እንዲሆን አንፈልግም። የአማራ ህዝብ ሙሉ በሙሉ ኤቭሪቲንግ እና ያለውን ሙጥጥ አድርጎ አፋብን ላይ ከቶ ስነ ልቦናው እንዲመታ አንፈልግም። ስነ ልቦናው ሲመታ ቀልድ አይደለም ባይዘው ዝናር ቀላል አይደለም። ቶታሊ ላይክ ከዚህ በፊት ልክ ከ1980ዎች ላይ በፊት የነበርነው በደርግ ጊዜ የነበርነው አይነት ስነ ልቦና ውስጥ ነው እንግዲህ የተሸናፊነት ስነ ልቦና ምናምን። እኔ እንደዚህ አይነት ስሜት ውስጥ እንዲገባ አንፈልግም። አማራ በቃ ራሱን አሁን ለምሳሌ አብን የሚባል ድርጅት አለ። አብን አማራ ህዝብ እኮ ነው ጫፍ እስከ ጫፍ እኮ ደግፎት ብር ያለው ብር አዋቶ ኤቭሪቲንግ መስዋዕት የተገደለበት እኮ ነበር። አብን መጨረሻ ላይ ፌል አረገን። ፌል ሲያረገን ግን ማህበረሰቡ ሙሉ በሙሉ እዛ አብን ላይ እንትን ጭንቅላት ሙሉ በሙሉ አብን ላይ ስላላረገ አልተጎደም። ስነ ልቦና ሳማው አትሊስት በፋኖ ምናምን አድርጎ ስነ ልቦና ማካካስ ችሎ አይሆንም። the same thing ከአፋብን አንለስ የተለየ ደና አደረጃጀት ደና አቅም ያላቸው ሰው ወደፊት ለፊት እስካልመጡ ድረስ የአማራ ህዝብ ነው ሙሉ በሙሉ ስነ ልቦናውን አፋብን የሚባል ድርጅት ላይ አስቀምጦ መጨረሻ ላይ ስነ ልቦናው እንዲጎዳ አልፈልግም። ይሄ ሪያሊቲው መጋፈጥ አለ። ያየናቸው ነገሮች ስለ ይሄንም ደግሞ መላመት አይደለም እያወራን አንድነት ገና አላመጣም። ውስጥ ለውስጥ ብዙ ነገር አለ፣ ሴራ አለ። ውስጥ ለውስጥ የእርስ በርስ ሴራ ነው። እዛ እንደ ኦሮሞና ትግሬ ላይ እኮ ሴራ አይሰሩ። ሴራ የሚሰራሩት እርስ በርስ እኮ በጎጥ በሰፈር ምናምን ነው ሴራ። እያያችሁ ነው እንግዲህ የሴራውን ብዛት። ይሄንን ሴራ ይዞ ቁጭ ያለ ቡድን እንዴት አድርጎ ነው 4 ኪሎ የሚገባው ነው ጥያቄ። ገና ናቸው ለ4 ኪሎ የሚባል ስልጣን ገና ናቸው። ራሳቸውን ማደራጀት አለባቸው። አሁን ለምሳሌ ወደ ኦሮሚያ ክልል ጦርነት አደረጉ እንበል ምን ልንሆን ነው? ከዛ በኋላ ቡድኑ አልተደራጀ ገና በሰፈር የተደራጀ ነው ገና አንድ እንኳን ወጥ ሆኖ ላይክ ይሄ ያውላችሁ ጋይስ። እኔ አሁን ለምሳሌ በአዴን ዘወረስተ በአዴን ጠላት እኮ እኔ አሁን እንግዲህ እዚህ ውስጥ የምንታወቅ ነው ሞት ለበአዴን የምንል ሰዎች ነበር አይደል? ከባአዴን ያነሰ ሰው ግን ይዤ መሄድ አልፈልግም። አንድ ቦታ ላይ ከተመስገን ጥሩ ነው ያነሰ ሰው ይዤ ሄድኩ ማለት ዋጋ እስከከፍላለሁ።
ተመስገን ጥሩ ነው የሞተ ነው እንግዲህ ባሪያ ለብልጽግና ለኦሮሞም ለትግሬ ምናምን የሚገዙ ናቸው እነዚህ ባሪያዎችን ይዘን መጨረሻ ላይ ህዝባችን ዋጋ ከፍሉ ሌላ ባሪያ ይዘን ዋጋ እንክፈል ይሄ ነው አላማችን ባዴን እንትን ያደርጋል ባዴን ደህና ይሆናል ተብሎ መጣ ባዴን ሁሉም ሰው ደገፈ የተወሰነ ካል ዛሬ ባዴን ይሆነን ህዝባችንን ሸጠ አፋብንም ነገር ከዛ ይዘለለ ነገር የለም እኔ ያውላችሁ በጎጥም ስትመጣ አንዴ በጎንደር ጎጃም ወሎ ሸዋጋ ያሉትን ባዴኖችና ዘና አፋብን ውስጥ ያሉትን በፊት ለፊት ይወጡት እኔ ፊት ለፊት ያለ አመራር ነው ፊት ለፊት ካላየው እኔ ውስጥ አለ በተለይ ውስጥማ ብልጽግና ውስጥም ጥሩ ሰዎች አሉ ውስጥ ኮስትማ ከላይ ያሉት ናቸው እርኩሶች እንጂ ውስጥ እኮ ያሉት ምስኪን እኮ ነው ወረዳ አመራር እኮ ምንም አያውቅም ምስኪኖች ናቸው ከላይ ያሉት ናቸው ጠላታችን ከስር ሻለቃና እንትንማ ምናይ ኮነ ጥሩ ሰዎች አሉ ብልጽግና ላይም ጥሩ ሰዎች አሉ ውስጥ ያሉ ከስር ምንም የማያውቁ ልጆች ለገንዘብ ብለው ይገቡ ማለት ብልጽግና ላይ ግን ጥሩ ሰዎች ከስር አሉና ብልጽግና ጥሩ ነው ብላት መጣን ፖለቲካ ስትሰራ ለሴም ቲንግ አፋብን ውስጥ ጥሩ ሰዎች ከስር አሉ በጣም ብዙ ናቸው ባይዘው አብዛኞቹ 90% ጥሩ ሰው ከላይ ያሉት ግን የምናያቸው ናቸው ኦኬ ስለዚህ እነዚህ ሰዎች ምንድነው የምናረጋቸው አሁን ከዚህ በኋላ ግልጽ አርጋ አማራ ማውራት አለበት የአማራ ህልውና ከዚህ በኋላ ምንድነው የሚሆነው ሙሉ በሙሉ አፋብን ላይ ሰተን አፋብን ሲወድቅ አብረን እንውደቅ ወይንስ ሁሉንም ጌም መጫወት አለብን ኤቭሪቲንግ የሚያዋጣንን ቦታ ላይ የሚያዋጣን እየደገፈን እኔ አሁን ለምሳሌ አሁን ተከዜ ዘበራ ያዘብ ደጋፊ ነኝ ግልጽ ነው የምነግራችሁ ይሄንን እንደ አንድ አማራም ደጋፊዎች ሚሊሻ ራያ አካባቢ ያለ ሚሊሻ ደጋፊዎች ቢካዝ እዛ ጋር አፋብን እንደማድነው ህዝብን ስለማቅ ማድነው እና ሙሉ በሙሉ ለአፋብን ስለሰጡ በቃ አለቀ እኮ እንደ አማራ እንደውም ቅጥፍጥፍ ተደርጎ ተቆራጣጥሞ ሊበላው ይችላል ጠለምት ጋር ለምሳሌ ሚሊሻው በደም ነው የምንገፉ ጠለምት ሚሊሻው የለም ማለት ዋጋን ከፍላል ባለፈው ለምሳሌ ህዋትና እንትን ማንደንም የማይባሉት አገው ሸንጎች መጡ ይሄንን ቃል ስናገር አዳማውድ ማን ነው እንትን ያላችሁ ከጨዋታ ውጭ ያደርጋችሁ ሚሊሻው አይደል እንዴ አፋብንማ ዝም አላችሁ እኮ በቃ ነገ ይሄንን ቡድን አሳልፈን ትግል ብንሰጠው አማራ ክልል ራሱ ሊፈርስ ይችላል ነው ያልኳችሁ ምንም እኮ ሪያሊቲ እኮ አማራ ክልል ጎንደር ጎጃም ወሎ ሸዋ ብለው በጣት ሰው ሊያፈርሱት ይችላሉ አንድ እሱም በል ስጋት ሁለተኛ ስጋት ጠላት በየቦታው ልንወረር ነው እንችላለን መከላከያውን ወጣን ብል አሁን ሙሉ በሙሉ ወጣ ነው ማን ነው በሩን የሚጠብቀው ድንበር የሚጠብቀው ማን በቃ ክፍት ሆነን ማለት እኮ ሶማሌ ሶማሌ አልኩ ሱዳን እንደፈለገች መታበሪያ ትወስዳለች የጉምዝ ሚሊሻ ስንቱ ጋር ፋኖን አቅማቸውን እኮ እናውቃለን ስንት ሰራዊት እንዳላቸው ይካንት እንትን ይኸውላ ቦርደሩን እንዳለ ያዝ ልትለው አትችልም ስለዚህ ቦርደር ላይ በቃ ተበላን በቃ ገና 4 ኪሎ መሄዳችንን ሳናቅ ኦሬዲ በር ከፈትን ማለት ሙሉ በሙሉ ስለዚህ ይኸውላችሁ የአማራ ድንበር በየቦታው ትግሬው መጥቶ እንደፈለገ መሬት ይቆርሳል እሺ አፋብን ከትግሬ ጋር ይዋጋል ሶሪ ቅርታ ሱዳን መሬት ይወስዳል አንተ የምትላት መሬት አይደለም የሚወስደው ሰፋ ብሎ ነው የሚወስደው መሬት አሁን እግዚአብሔር ብሎ እርስ በራስ መጋጨታቸው ነው እንጂ ሳማው የኢትዮጵያ ሳማው እዛ ጋር ያለው እንትን ወደ ታች ኮረደላቸው ወስዳሉ ግጥም አድርገው መተማ እዛ ጋር ራሱን የቻለ ሌላ ኃይል አለ እዛ ጋር በዚህ በኩል በተከዜ በኩል ያለ ኃይል አለ እዛ ጋር ቁጭ ብሎ እየጠበቀ ያለ ደሞመት መከላከያ ሲወጣ ይሄው ምን አይነት ድሮን ምናምን ይዘው ነው የሚመጡት ዝም ብሎ እኮ አይደለም የሚመጡት እኮ እዛ ጋር ኤርትራስ ከማን ጋር ነው ሳይድ ከትግሬ ጋር ነው ሱዳን ከትግሬ ጋር ነው እየሰራ አንድ ላይ ነው የሚመጡት ያውላ መቋቋም እንችላለን እዛ ጋር ያለው ኃይል ኦኬ እሱን እንቶ በዚህ በኩል በጉምዝ በኩል ያለው መቋቋም እንችላለን የሱዳን ኃይልና የጉምዝ ኃይል እዛ ላይ አንድ ላይ ተደራርበው ቢመጣ እዛ ጋር ያለው ኃይል መቋቋም ይችላል አይችልም ፓዊ አካባቢ ያለው ጥሩ ነው ሮጦ የሚወጣ እናቃቸዋለን እኮ አሁን ይኸውላችሁ የድሮ አይነት ስለ መጀመሪያ ላይ የነበራቸው የፋኖ ስነ ልቦናና አሁን ያለው የተለየ ነው አሁን መዋጋቱ ላይ ፈልገው አብዛኛው ቦታዎች ድሮ በወኔ ነበር የሚወጋው በወኔ ወጥቶ በወኔ ትግል እኮ ግምገማ መደረግ እኮ አለበት እኮ በወኔ ነበር የሚዋጋ አሁን በወኔ ነው እየተዋጋ ያለው አይደለም በውሸት ነው አብዛኞቹ ቦታ ውጊያ ያለ የሚባለው ቦታ የተወሰኑ ናቸው ውጊያ ቦታ ያሉት ውጊያ ቆመዋል ጫካ ውስጥ ይገባሉ የተወሰነሽ ጊዜ ገባ ብለው መታመታ አድርገው ጣሉ በቃ አለቀ ይሄ ነው ትግል እየታገሉ ያለው ህዝባችን ላይ ለምንድን ነው እስከመቼ ነው የምንቀልድበት እንደኮ ያሳዘናል እኮ የህዝብ ምስኪን ህዝብ እኮ እንዴት ይቀል ራሳቸው እኔ አሁን እዚህን ክልል ውስጥ አይደለም የተወለድኩ እንዴት ራሳችሁ ህዝብ ላይ እንዴት ጋምብል ትጫወታላችሁ እዛ እየኖራችሁ ማህበረሰባችሁ እዛ እኔ ጋምብል ትጫወታላችሁ እማይሆን ከሆነ አይሆንም ነው በቃ ሁሉም ቦታ ነው እኔ አሁን ለምሳሌ አንድ ጥያቄ አለኝ አሁን
አሁን አንተ ያልካቸው ችግሮች አይ ቲንክ የሉም ብሎ የሚክድ ሰው ያለ አይመስለኝም። ውጊያውንም አመራሩንም ምናምን በተመለከተ አሁን የቸገረን እኮ መውጫው መንገድ ነው። ወደ ኋላም ወደፊትም አሁን ያለውን ጦር እንበት ነው ብትል ኦልሬዲ ከ3 ሚሊዮን በላይ ምናምን ሊሆን የሚችል መሳሪያ የታጠቀ ወጣት አለ። ሲመለስ ስራ የለውም፣ ዘረፋ ነው የሚገባው። አንደኛውን ክራይሲስ ሴኒያስ ወደፊት ለመሄድ ደግሞ አንተ የምትላቸው ችግሮች አሉ። አሁን ምን እናድርግ? ያናንተ ለይታ እኛ አሁን ለጊዜው ጦርነት አማራ ክልል ውስጥ መቆም አለበት ብለን እናስባለን። አብይ አህመድ አይኑን ወደ ሌላ አካባቢ አሁን ለምሳሌ ብዙ ጊዜ የሚነሱት ድሮን አማራ ህዝብ ላይ ድሮን እየወረደ እየወረደ። ስለዚህ ድሮኑ ሌላ ቦታ ይወረድ ለጊዜው። እስከዛ ድረስ ራሳቸውን አዘጋጅተው ደና የሆነ ግለሰብ ወደፊት ለፊት አምጥተው እንደ ዘመን አይነት መሪ አይደለም ደና ሰው ላይክ በደንብ አንደርስታንድ የሚያደርግ ፖለቲካሊ ሻርፕ የሆነ ሰው ወደፊት ለፊት አምጥተው እንጫወት እንጂ አሁን ለምሳሌ በአጃቢ በሰፈር ምናምን ከሆነ ወደፊት ለፊት አንሄድ። ስለዚህ ጦርነት ወደ ሌላ አካባቢ እንዲሄድ ማስደረግ ነው። ይሄንን ሰክሰስ አድርገን መስራት አለብን። እነሱ አቅም ከሌላቸው ህዝባችን ለዘላለም ዝም ብሎ እንደዚህ መቀመጥ የለ። ትክክል ነው ያልኩህ። አሁን ይበተኑ ብትል አይበተኑልም። እንዲበተኑም አንፈልግም። መበተን የለባቸው ባይዘባይ እነሱን እኮ ይዘን ነው አይደል ኦሮሞዎች ጋር የምናስፈራራው ምን አሁን እነሱ ማይሄዱ ማለትማ የኦሮሞ ብሔርተኛ ፍጫችን ላይ ሊወጣብን። ስለዚህ እኔ አሁን ለምሳሌ ጉምዙን የኦሮሞ ብሔርተኛው ምናምን ትግሬን ላስፈራራ ትግሬ በሚሊሻ ነው ማስፈራራ፣ በተከዜ ዘብ በራያ ዘብ በሚሊሻ ነው ማስፈራራ። ኦሮሞ ጋር ግን ስትመጣ ግን የኦሮሞ ብሔርተኛ ጋር ነገ መጥቶ እንትን ቢልብኝ ምን አስፈራራው በእነዚህ ነው። እንዲፈርሱ አንፈልግም። በምንም መፍረስ የለባቸው መቀየር ግን አለባቸው። 4 ኪሎ የሚያስገባ ኃይል አደራጅተው እስከሚያመጡ በስነ ስርዓት ሰርቶበት ባይዘው 4 ኪሎ ለምን ይሮኒ 100,000 ጦር ላስፈልግ ይችላል። የተወሰነ ጦር ካለ የተወሰነ የህዝብ ድጋፍ ካለ 4 ኪሎ ልትሄድ ትችላለህ። 4 ኪሎ ለመሄድ አይደል ፖለቲካሊ 4 ኪሎ መሄድ ይችላል። ጭንቅላታቸው ፖለቲካሊ 4 ኪሎ የመሄድ ለኛ ነው የሚነግሩን እንጂ እነሱ አቅም አለን ብለው ያስባሉ ወይ ነው ጥያቄው። ፖለቲካሊ አሁን በሚሊታሪ እኮ እንትን አይደለም ሚሊታሪ አይደለም ፖለቲካውን በስነ ስርዓት መስራት ይችላል። ያንን ገና ናቸው። ስለዚህ ያንን በደንብ እስከሚያስተካክሉ ጦርነቱ ከትግራይ ጋር ወይንም ከኤርትራ ጋር አብይ አህመድ እንዲደረግ መንገድ መከፈት አለበት። ያ ጦርነት ሲደረግ ምንድነው እነሱ ራሳቸውን ያደራጁ። ካለበለዚያ ግን ያንን ማናረግ ከሆነ እነሱም 4 ኪሎ ሳይገቡ እኛም እንደዚሁ 4 ኪሎ እያለ እንደዘመረ መጨረሻ ላይ ህዝባችንም ቅስሙ ተሰብሮ በተለይ እነሱ ላይ አሁን ጥሩ ነገሩ አብዛኛው አማራ ጭንቅላቱ ራሱን ከእንደዚህ አይነት ትግል እያገለለ እየመጣ ጦርነቱ እንጂ ሙሉ በሙሉ ልክ እንደ ትግሬዎች እንዳደረጉት ሙሉ በሙሉ ባይዘዌ አብይ አህመድ እኮ ከሞተ እኮ ኦሮሞ ራሱ ይከፋፈላል እኮ አይቀርም። ኦሮሞ ራሱ ለ3 ለ4 ነው የሚሰነጥቀው። ይሄ ምንም መሪያ አይደል። ኢትዮጵያ ምን ትፈርስ ትችላል አናውቅም። የዛ ሰዓት ኦሮሞ መሰነጣጠቁ ባይቀር እነሱ ኦሮሞዎቹ ማው ለምሳሌ ያላቸውን ልዩነት ተጠቅመው ሙሉ በሙሉ አይናቸውን አብይ አህመድ ላይ ነው። አብይ አህመድ ሲሞት የኦሮሞም ትግል እንደዚህ ይሞታል እናውቃለን እኮ። ዋናው ግን እኛ ጋር ግን እንደ ህዝቡ ላይ ልንጥፋ እንችላለን። ኦሮሞና ትግሬ ለሁለት ተጨባብጠው ሳንዱቹ ላይ ሊያደርጉን ይችላሉ። ማን ነው የሚያድን? አሁን ለምሳሌ መጡ እንበል። አሁን እኛ ጋር አብይ አህመድን በዚህ በኩል ፕሬሸር ሙሉ በሙሉ አደረግን እንበል። ፕሬሸር የሚያደርገው ግን ለራሳችን ለኛ አይደለም። አሁን እያደረግን ያለን ለትግሮች ነው ፕሬሸር የምናደርገው። አሁን ለምሳሌ በቃ እሺ ነው ዋት ይሄንን የማትፈልጉ ከሆነ ያሳጠርኩን አብይ አህመድ ጋር ተጨባበጡ እንበል። ኦኬ በቃ ታስጥ ኢትዮጵያ መፍረሱ አይቀርም። ስለዚህ ሀገርን መስርተዋል። ከዛ በኋላ መጥተው የአማራን መሬት ነው የሚደራደሩት። እኛ ከዛ በኋላ ምን አቅማለን? የከርድ ህዝብ እኮ ልክ እንደኛ ነው አይደል? ተዋጊዎች ናቸው። ምንድን ፖለቲካ ግን መስራት ስላልቻሉ ዲፕሎማሲ መስራት ስላልቻሉ ተቀራመቷቸው። ግማሹ ቱርክ ግማሹ ኢራቅ ምናምን ገብተው ቁጭ ብለው ነገ የኛም የአማራ መጣፋንታ ያ ነው የሚሆነው። እንኳን 4 ኪሎ ልንገባ አይደለም 4 ኪሎና ኦሮሚያ የምትባል ሀገር ውስጥ ልትገባ ትችላለች። የዛን ጊዜ የኛ ጣፋንታ ምንድነው የሚሆነው? ስለዚህ ያንን ነው ማሰብ ያለብን። ስለዚህ አብይ አህመድ ህወሓት ከተመታሽ ግን አንድ አብይ አህመድ ራሱ እዛ ላይ ብዙ ኢንቨስት እኮ ነው ቀላል ኢንቨስት አይደለም የሚያደርገው ጦርነት ሲገባ። አንደኛ ሁለተኛ ሜዳው የጦርነት ሜዳው ከአማራ ክልል ይለቅላታል። ህወሓትም ትደቆስላለች። አብይ አህመድም እንዳለ ሙሉ በሙሉ ለትንሽ ጊዜም ለ2 ዓመትም ለ1 ዓመትም ረፍት ታደርጋል። ከራስን ከመቀጥቀጥ ታጠፋል። ይሄ ነው በቃ ለኛ አትሊስት እንትን በመጣው ለምሳሌ አሰብ ጋር ሂድ ምን አገባኝ? አሰብ ጋር ሄድ እኮ ምን አገባኝ? አሰብ ጋር ከሄደ እኮ ቢመጣ ሳማው እኮ አሰብ ቢመጣ እኮ ለኛ ይጠቅመናል እኮ። ለአማራ ነው የሚጠቅመው፣ ለአማራና ለአፋር ለኦሮሞ እኮ ምን የሚጠቅም ነገር። እኛ ግን አሁን የሚያስፈልገው ምንድን ኢሊት ያስፈልገናል። በአዴኑም ጋር ስትሄድ እንደመጨረሻችን ብየለት በአዴን ጋር ስትሄድ ተላላኪዎች ናቸው። የተላላኪ በጣም ተላላኪዎች ለብልጽግና ለኦሮሞ ለትግሬ ለማይላላኩት ነገ ሶማሌም ከመጣ ይላላካል። በአዴን ስልጣን ያዝ ብትሉ አይዝ። አብን ጋር ስትሄድ አቅም የሌላቸው መሪዎች ናቸው። እነሱ ደግሞ ለባዴን ነው የሚገረዱት። ያ ባዴን ለመጣው ይገረዳል፣ አብን ደግሞ ለባዴን ይገረዳል።
በዚህ በኩል ደግሞ ስትመጣ ደግሞ አፋብን ጋር ስትመጣ ደግሞ እነሱም ገና አቅም የላቸውም። ገና እንደዚህ አይነት አቅም አልጎለበትም። ስለዚህ እኛ እኮ ሁሉን ቦታ እኮ በሶስት ቦታ ያሉን ሶስት አደረጃጀቶች አሉ። ሶስቱም ቦታ ላይ ፌል አድርገን ተቀምጠናል አሁን። ስለዚህ ያን ከዛ ነገር ራሳችንን ማውጣት አለብን እና አብይ አህመድ ጦርነት ወደ ሌላ አካባቢ እንዲወስድ በምንችለው አቅም መስራት አለብን። እየተሰራም ነው። እኔ ሰክሰስ ነው ብዬ አስባለሁ እስካሁን ሶፋር። እሱም እንዳለ ካያችሁ የኦሮሞ ኃይል እንዳለ ቲፒኤልኤፍ ላይ ነው አሁን ታርጌት እያደረጋለሁ። እዚህ አክቲቪዝም ትላላችሁ መሬት ላይ በሁሉም ቦታ ትኩረታቸው ትግራይ ላይ ሆነ። ወደኛ ትኩረት አይምጣ ነው አሁን እያልኩ ያለሁት። ወደኛ ትኩረት አይምጣ፣ ትኩረቱን ወደኛ ወደ አማራ ጋር አምጡት። ትኩረቱን ትግራይ ላይ እንዲሆን ይደረግ ነው እያልን ያለን። ኤኒዌይስ ታንክ ዩ። ይከታ ነው አይ እኔ ላወራ አይደለም ሌላ ሰው ማውራት አለበት። አጼው አይ ቲንክ ይሄ በጣም በደንብ ተወያይቶ መብሰል ያለበት ሐሳብ ነው። ጦርነቱ መምጣቱ ካልቀረ አይ ቲንክ የሚቀር አይመስለኝም። አሁን በቃ ኦልሬዲ ምርጫም አልመረጡም። ዛት ሚንስ አሁን አብይ አህመድ ትግራይ ውስጥ ቅቡልና አይኖረውም፣ በጀት አያገኝም። መጀመሪያው አይቀርም እንግዲህ ያኔ በጥበብ ማለፍ ነው ግን